ላመነ በክርስቶስ ላመነ በመስቀሉ ስራ ላመነ ለከፈለለትን ዋጋ ላመነ ቤዛነቱን ለተቀበለ ያለምንም አስተዋጽኦ ያለማንም ረዳት የከፈለለትን ላመነ ድኗል። እሺ ድኗል ስትል የዘላለም ሕይወት አግኝቷል እያልከኝ ያለው? አግኝቷል ማለት ያው ድኗል የዘላለም ያኔ ዘጠኛው። ስለዚህ የዘላለም ሕይወት አለው ማለት ነው። አዎ። እሺ የእግዚአብሔር ልጅ ሆኗል። እግዚአብሔር ልጅነትን የምናገኘው በጥምቀት ነው። ሲያምን የእግዚአብሔር ልጅ አልሆነም ማለት ነው ያ ሰው። የመጀመሪያ ኢኒሻል ሳልቬሽን በእምነት ይድናል። መጀመሪያው ኢኒሻል ሳልቬሽኑ ማለት ነው እኮ ልጅ ሳይሆን ነው የዳነው። ልጅ ሳይሆን ነው የዳነው። በኋላ ግን ከስቅለቱ ግን በኋላ ባለው የጥምቀትን ስርዓት ስለሰራልን እምነት ብቻውን አይሆንም። እምነት ከጥምቀት ጋር አንድ ላይ የሆነ ነው። ስለዚህ ሰው ሲያምን አይድንም እያልከኝ ያለኸው? ቀደም በእምነት ብቻ ነው ሰው ኢኒሻል ሳልቬሽኑን የሚያገኘው ብለናል አላልከንም? አንተ አሁን መጽሐፍ ቅዱስ ውስጥ ስለኔ ተው ብራዝ፣ ስለ አንተ ኦርቶዶክስ ነው ስለ ኦርቶዶክስ ነው እያወራን ያለ ነው ብራዝ። አትደበቅ። ቅዱስ ጳውሎስ ራሱ በማመኑ ብቻ ድኗል። ወራጅ አሁን ስለ አንተ ነው እያወራን ነው። ስለ ጳውሎስ እየነገርኩ ነው። አሁን እኔ በማመኔ ብቻ ሳይሆን ስርዓቱን ቅድም ተሳስቻለሁ ብለህ አስተካክል። ሰው ይሳሳታል፣ ችግር የለም አስተካክለው ብራዘር። ቅድም ተሳስቼ ነው ሰው በእምነት ብቻ ይድናል ያልኩት፣ አስተካክለው። ይወድልስተ በቃ በዚህ እንትን ብለህ እንትን ለማለት የፈለከው ጌታ ኢየሱስ ክርስቶስ ከሞቱ በኋላ የተሰጠው ለሐዋርያት የሰጠው ጥምቀትና ከዛ በፊት የነበረው ጥምቀት አንድ ነው። አዎ ሐዋርያቶቹ ራሳቸው ሲያጠምቁ ነበር። የተለየ ጥምቀት ያጠምቃሉ። ያ ጥምቀትና የአዲስ ኪዳን ጥምቀት አንድ ነው። የተለየ ጥምቀት ነው የሚል የለም። ካለ አሳይ። ለምን ከዚያ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር ወጣ። ከማን ጋር ነው የወጣው? ከደቀ መዛሙርቱ ጋር። በዚያም ከነሱ ጋር ተቀምጦ ያጠምቅ ነበር ይላል። ምን ነበር የሚያደርገው? ያጠምቅ ነበር። ታዲያ ይሄን ምን አይነት ጥምቀት? ይሄን የድነት ጥምቀት ነው። ምን አይነት ጥምቀት ብራዘር? የድነት ጥምቀት ነው ወይ? አጠይቀኝ። ምን አይነት ጥምቀት ነው ያልኩ? ከዚህ በፊት የነበረው የዮሐንስ ጥምቀት ነው። አሳየኝ። የዮሐንስ ጥምቀትን ያጠምቁ እንደነበረ ማስረጃ አስተኝ። ገባኝ። ሚውት አደርጋለሁ። ግን ከአንድ ሰው ተነስተ የኦርቶዶክስ አስተምሮ እንደዚህ ነው ብሎ መደምደም አንድ ሰው አይደለም ዛሬ የሰማነው ብራዘር፣ በጣም ብዙ ሰው ነው የሰማነው ብራዘር። ነገረ ድነት ላይ ግራ ያልተጋባ ኦርቶዶክሳዊ እስካሁን የለም ወዳጅ። እሺ ሰላም ጀነራል። ሰላም እንዴት ናችሁ? ሰላም ብያለሁ ብላችሁ ነው። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ኦርቶዶክስ መልስ አላት? ኦርቶዶክስ መልስ አላት። በየትኛው ኤሪያ ላይ እንደው በዚህ ነገር ላይ መልስ ሰጣኛለች ብለህ የምታምነው ጉዳይ አለ? በሁሉም ማለት በቅዱሳን በምልጃ መልስ ሰጣኛለች ብሎ በዋናነት የማነሳው ያው ቤዛ የሆነን ኢየሱስ ክርስቶስን በደንብ አድርጋ አስተምራናለች። እንዴት አድርጎ እንዳዳነን፣ እንዴት እንደሚያድነን፣ በቅዱሳኑ እንዴት እንደሚረዳን በደንብ አስተምራናለች። እንግዲህ በእውነት ደስ ይላል። እሺ ኢየሱስ አድኖሃል? አዎ። ምን ጥያቄ አለ? ምን ጥያቄ? ማን ያዳነን ታዲያ? አላቅም። እኔ ኦርቶዶክስ ስለሆንኩኝ ስላልሆንኩ አላቅም። ኢየሱስ አድኖሃል? አዎ። ሌላ ማን ያዳነኝ? ደግሜ ኦርቶዶክስ አይደለሁም። እኔ ኦርቶዶክስ አይደለሁም። አላቅም ማን እንዳዳናችሁ። እሺ አንተ ኢየሱስ አድኖሃል? እኔ መጨረሻ ላይ ጠይቀኛል። እኔ አንተን ነው እየጠየቅኩ ያለሁት። ኢየሱስ አድኖሃል? አዎ በጣም ምን አለ ከሱ በላይ? እኔን አትጠይቀኝ ብራዘር።
ኳይ ያው ዴፊኒትሊ አሉ ከኢየሱስ በላይ አሉ። አሳያለሁ። እሱን ከኢየሱስ በላይ አሉ አሳያለሁ። አሁን ፖይንቱን ዳይቨርት እንዳናደርገው እምነት አሉ ብራዘር አሉ። ልናየው እኮ ነው። መቸኮል አያስፈልግም። እሺ ኢየሱስ ከምንድን ነው ያዳነ? ከዘላለም ሞት ነው ያዳነ። ከዘላለም ስለዚህ ድናል። ከዘላለም ሞት ስለዚህ የዘላለም ሕይወት አለ ማለት ነው። በክርስቶስ እርግጠኛ ነህ? በክርስቶስ ያው ስለ ድነት ስናወራ ለምሳሌ ኢኒሻል ሳሊቬሽን የሚለው ድህነቱን በክርስቶስ ቤዛነት ነው ማንም ሊሰጠን የማይችል ማለት ነው። በእምነት ብቻ የምናገኘው ኢኒሻል ሳሊቬሽን አለን በክርስቶስ የዳነው ከዘላለም ሞት። ኢኒሻል ሳሊቬሽን ማለት የሰው ልጅ በአዳም ሞት ያጣውን በክርስቶስ ነው ያገኘው። ከሱ ውጪ ማንም ምንድነው ቤዛ ሊሆነን በማይችል ድነት ነው። የዘላለም ሕይወትን ሰጠን እኮ ድነትን። ኦኬ ሶ የዘላለም ሕይወት በማመን ብቻ የማናችንም የቅዱሳን መላእክት፣ የጻድቃን ሰማዕታት የኛ ምንም አይነት አስተዋጽኦ ሳይኖረው ክርስቶስ በመስቀል ላይ ቤዛ ሆኖ ዓለምን ሁሉ አድኗል። ዓለም ሁሉ ድኗል። አሁን ሙስሊሙም ድኗል። ኖ እሱ ለዓለም ሁሉ ሞቷል። ላመነ ነው እኮ ዓለም ሁሉ ድኗል አትበለኛ። ዓለም ሁሉ ድኗል እኮ ለዓለም ሁሉ ሞቷል ነው ማለት። ዓለም ሁሉ በሱ አስተካክለው ያወራውን ነው እኮ ተሳስቻ ማለት ሰው ስተቱ ሲስተካከል ሰው ላይ ድጋሚ ወለበት ይያላስ ላመነ ልክ ነው። ላመነ በክርስቶስ ላመነ በመስቀሉ ስራ ላመነ ለከፈለለትን ዋጋ ላመነ ቤዛነቱን ለተቀበለ ያለ ምንም አስተዋጽኦ ያለ ማንም ረዳት የከፈለለትን ላመነ ድኗል። እሺ ሶ ድኗል ስትል የዘላለም ሕይወት አግኝቷል እያልከኝ ያለው አግኝቷል ማለት ያው ድኗል። የዘላለም ያገኘውን ድነት ግን በምድር እየኖረ ነው። በመውደቅ በመፍገምገም ነው የሚኖረው ክርስቲያን። እኔ እሱ ጋር አልደረስኩም። እሺ ምን ላስረዳ? ድኗል ስትል የዘላለም ሕይወት አለው እያልከኝ ያለው? አዎ ታዲያ ሲድን የዘላለም ሕይወት ከሌለው በዛ ሰዓት በዳነ ሰዓት ያንን ካላገኘ እኔን አትጠይቀኝ። መልስ ብቻ ያንን ነው ድኗል እኮ እያልኩ እኮ ነው። እኔ ኦርቶዶክስ ስላልሆንኩኝ እኔን ብትጠይቀኝ እኔ አላውቅም፣ ስለ ኦርቶዶክስ ትምህርት አላውቅም። ኦኬ ሶ እኔን አትጠይቀኝ። አሁን እየጠየቅኩ ኦርቶዶክስ ስላልሆንኩኝ ነው እየጠየቅኩኝ ያለሁት ነው። እየጠየቅኝ እኮ ነው ያለው። ታዲያ ምንድነው ምናምን እያልክ እየጠየቅኝ ነው ያለው እኮ። መልስን እርግጠኛነቱን እየነገርኩ እንጂ እየጠየቅኩ አይደለም። ነው ጥያቄ ነው አለ። እኔ ጥያቄ ነው የሚሆነው። ኦኬ ሶ እርግጠኛ ሆነ ንገረኝ። ምን ይመስላል? እርግጠኛ። ስለዚህ የዘላለም ሕይወት አለው ማለት ነው። እሺ የእግዚአብሔር ልጅ ሆኗል። የእግዚአብሔር ልጅነትን የምናገኘው በጥምቀት ነው። ስለዚህ የዘላለም ሕይወት ሲያገኝ ልጅነትን አላገኘም ማለት ነው። የተሰጠን ስርዓት አለ። ክርስቶስ ለኛ ሲል ሞቶ ከተነሳ በኋላ የሰጠን ስርዓት አለ እንድንፈጽማቸው ማለት ነው። ሶ ሲያምን የእግዚአብሔር ልጅ አልሆነም ማለት ነው ያ ሰው። የመጀመሪያ ኢኒሻል ሳሊቬሽን በእምነት ይድናል። መጀመሪያው ኢኒሻል ሳሊቬሽኑ ማለት ነው እኮ ልጅ ሳይሆን ነው የዳነው። ልጅ ሳይሆን ነው የዳነው። አሁን አድምጠኝ። አሁን በመጽሐፍ ቅዱስ ውስጥ ላይክ በቀኙ የተሰቀለው ሌሎችም ከዛ ፊት በነበራቸው እምነት ድኗል። ከዛ በኋላ ግን ከስቅለቱ ግን በኋላ ባለው የጥምቀትን ስርዓት ስለሰራልን እምነት ብቻውን አይሆንም። እምነት ከጥምቀት ጋር አንድ ላይ የሆነ ነው። ስለዚህ ሰው ሲያምን አይድንም እያልከኝ ያለኸው ከስርዓቱ በኋላ? አዎ የመጀመሪያው ኢኒሻል ሳሊቬሽን እምነቱ ነው ብያለሁ። መጀመሪያ ግራ አጋባኸኛ ብራዘር። ቅድም በእምነት ብቻ ሰው የዘላለም ሕይወት አለው ብለን ተስማማን፣ ጨረስን። መጀመሪያ እኔ እያልኩ ያለሁት ኢየሱስ ክርስቶስ ለዓለም ሁሉ ሲሞት በመስቀል ላይ ሲውል ለሁሉም ለዓለም ሁሉ ነው የሞተው። ያንን ሲያምን አንድ ሰው ኢኒሻል ሳሊቬሽኑን አገኘ ማለት ነው። ጥሩ እሱን ነው የምናወራው። እሱም በእምነት ነው ያገኘው። አዎ እኮ እሱ ማለት የዘላለም ሕይወት አለው ነው ማለት ነው አይደል? በእምነት የምናገኘው። አዎ ሶ
የእግዚአብሔር ልጅ ነበር። አሁን ልክ በዛ ሰዓት የእግዚአብሔር ልጅ ሆኗል በእምነት ዛሬ ሞትን ሲያገኝ እግዚአብሔር ልጅ ሆኗል። ክርስቶስ ግን ቆይ ሆልድ ኦን ቆይ ረጋ በል ብራዘር ረጋ በል እያጠራ እንዳትደባብቀው። ስለዚህ ግልጽ ነው ምን እየነገርኩህ ያለው። አይ አይደለም ለመሸፈን እየሞከርክ ነው ያለው። አሁን ጥረትን ምንም አልሸፈንኩም። እሺ ጥሩ። የዘላለም ህይወትን ሰው ያገኘው በእምነት ብቻ ነው ማለት ነው። ይኸውልህ አሁን እንትኖችን ስታደርገው አሁን መጀመሪያ ላይ እንደተሰቀለ ለኛ ሲል ሲሞት በእምነቱ ነው። ስላመንክ ነው ያን ነገር የምታገኘው። ስርዓቱ ግን ከተሰራ በኋላ ባለው አሁን እኔ ለምሳሌ እሺ ወደ እኔ ልምጣልህ። ለምሳሌ እኔ አሁን በሌላ እምነት ብሆን እሺ አየውንኩ አይደለም። እሺ አንድ ሌላ በሌላ እምነት ያለ ሰው ቢመጣ አሁን ስላለው ከረንትሊ ስላለው ሁኔታ ብናወራ ቀጥታ መጥቶ በኢየሱስ ክርስቶስ ስለሞተልኝ አምናለሁ ስላለ በማመኑ ብቻ አይድንም። ኢየሱስ ክርስቶስን ሲያምን በእምነት ብቻ አይድንም ብለህ ደግሞ አሁን አፈረስከው ማለት ነው። እየነገርኩ ያለሁት የዓለምን ያዳነበት በመስቀሉ ተሰቅሎ ነው። ከዛ በኋላ ስርዓትን ሰራልን እያልኩ ነው ብራዘር። እያልከን ያለው በእምነት ብቻ አይድንም ነው እያልከን ያለው። አዎ መጽሐፉም ላይ በእምነት ብቻ ይድናል የሚል ቅድም በእምነት ብቻ ይድናል ያልኩትን ትምህርት ትቼዋለሁ ብለህ አስተካክል። ክርስቶስ የሰጠንን ኢኒሻል ሳልቬሽንን በእምነት እናገኘው ነው። ስለ ኢኒሻል ሳልቬሽን ነው አሁንም እያወራን ያለው ብራዘር። ኢላይትም የትም አይደለም ወራጅ ስለሱ ነው እያወራን። ትቼዋለሁ ቅድም ተሳስቼ አምልጦኝ ነው ጴንጤ ቤት ነው የገባሁት ብለህ አስተካክለው ብራዘር። ፖለቲካ መስራቱ ምንም ጥቅም የለውም። ይኸውልህ አሁን ቃላት ምንም የሰራሁት ፖለቲካ የለውም። ሪያሊቲ ነው እያወራሁኝ ያለሁት። ሰላም እንደምን አመሻችሁ። ሚዩት አድርግ ወዳጅ። ሰው እያወራ ሰው አይገባም። እግዚአብሔር ይመስገን። በእምነት ብቻ ድኛለሁ ብለህ የምታምነውን እምነት አሁን ተውከው ወይስ አልተውከውም? በክርስቶስ ይኸውልህ ክርስቶስ ባደረገልን በመስቀል ላይ በዋለው ባደረገልን ነገር ማንም ተሳትፎ በሌለው ክርስቶስ ለሁላችንም ድነትን ሰጥቷል። ያንን በእምነት ብቻ የምንቀበለው ነው እኮ። ያን የተቀበልነውን እምነት ስለሱ ነው እያወራን ያለው። ያን የተቀበልነውን እምነት ግን በስራ መገለጥ አለበት። ቆይ ግድ የለም ለነው ስለ መግለጥ እናወራለን። አሁን ያንን ኢየሱስ ኢኒሻል ሳልቬሽን የምትለው የዘላለም ሕይወት ያገኘህበትን በእምነት ብቻ ነው አይደል ያገኘው? ያን የዘላለም ሳልቬሽንን ከሰጠን በኋላ ስራትን ሰርቶልናል እያልኩ ብራዘር። አሁን ለሱ ነው እኮ መጀመሪያ እሱን እንስማ። ኢኒሻሉ ነው ሆልድ ኦን ብራዘር። ኢኒሻሉን የዘላለም ሕይወት ያገኘህበትን ያንን ሞመንት አንተ ጋር የደረሰው ስታምን ነው አይደል? በእምነት ብቻ አሁን ባለው አይደለም። ስርዓቱ ከተሰራ በኋላ ነው እኛ ያለ ነው ብራዘር። ከስርዓቱ በፊት እኮ የነበረ ሰው ማንም የለም ወዳጅ። አሁን ስለ ዘላለም ሕይወት ከስርዓቱ በፊት የነበረ ሰው እነግርሃለሁ። አሁን እኔ እናንተ እያወራን ነው ከስርዓቱ በኋላ እኮ። ስለዚህ ማውራት ያለብን ከስርዓቱ በኋላ። በእምነት ብቻ ዳንኩኝ ያልከኝ አንተ ከስርዓቱ በኋላ ነው ያለው አይደለም። ይኸውልህ ክርስቶስ የሰጠን ኢኒሻል ሳልቬሽን ለምሳሌ በቀኙ ያለው በእምነት ብቻ ያገኘው ነው። እኔ አንተን የጠየቅኩ ብራዘር። ስለኔ ከጠየቀኝ ደግሞ ከስርዓቱ በኋላ ስለሆንኩኝ በእምነት ብቻ አይደለም። ስለዚህ በእምነት ቅድም ተሳስቼ ነው በእምነት ብቻ ነው የዳንኩት ያልኩት ተሳስቼ ነው ብለህ አስተካክለው። ሁላችንም ድነትን ያገኘነው ብያለሁ እኮ። ስለአንተ ነው ያወራሁት ያለሁት። እኔ በእምነት ብቻ ነው የዳንኩት ብለህ ቀድም አውርተሃል። ስለዚህ በእምነት ብቻ ነው የዳንኩት ያልኩት ተሳስቼ ነው ብለህ አስተካክለው። አሁን እኮ አንተ እያምታታኸው ነው ነገሩን። ያንተ እምነት ነው የተምታታብህ ብራዘር። በእምነት ብቻ ነው የዳንኩት ብለህ ቅድም ነግረህናል። ሰው እንደውም ለኛ ብቻ አይደለም ሰው ሁሉ የሚድነው በእምነት ብቻ ነው ኢኒሻል ሳልቬሽንን የሚያገኘው ብለህ ተናግረሃል። ክርስቶስን በማምጣት ያንን በእምነት ብቻ አለቀ። ስለዚህ አንተ የዳንከው ኢኒሻል ሳልቬሽንን ያገኘኸው በእምነት ብቻ ነው ወይስ አይደለም? እኔ ዳንኩትማ ስርዓቱን ተፈጽመው ነው። ታዲያ አንተ ላይ ያልሰራ ህይወት ለምን ታወራናለህ ብራዘር? ስርዓቱ ክርስቶስ ስርዓትን ከሰራ በኋላ ነው ያለሁት እኔ።
አሁንም እያወራን ያለ ነው ክርስቶስ ኢየሱስ ስርዓቱ ከሰራ በኋላ ነው ሁላችን አሁን ያለ ነው እናንተ ስለኛ ነው እያወራን ያለ ነው። ቅድም በእምነት ብቻ ነው ሰው ኢኒሻል ሳልቬሽኑን የሚያገኘው ብለናል አላልከንም? አንተ አሁን መጽሐፍ ቅዱስ ውስጥ ስለኔ ተው ብራዝ፣ ስለ አንተ ኦርቶዶክስ ነው ስለ ኦርቶዶክስ ነው እያወራን ያለ ነው ብራዝ። አትደበቅ። ቅዱስ ጳውሎስ ራሱ በማመኑ ብቻ ድኗል ወዳጅ። አሁን ስለ አንተ ነው እያወራን ነው ስለ ጳውሎስ እየነገርኩ ነው። አሁን እኔ በማመኔ ብቻ ሳይሆን ስርዓቱን ቅድም ተሳስቻለሁ ብለህ አስተካክል። ሰው ይሳሳታል፣ ችግር የለም አስተካክለው ብራዘር። ቅድም ተሳስቼ ነው ሰው በእምነት ብቻ ይድናል ያልኩት፣ አስተካክለው። ይወድልስተ በቃ በዚህ እንትን ብለህ እንትን ለማለት የፈለከው ሰው ሲሳሳት ተሳስቻለሁ ማለት አለበት። ከተሳሳት ተሳስቻለሁ በል እድልስተ። አታጭበርብር ካልሆነ ችግር የለውም። ስድብ አንደበታችሁ ላይ ነው። ያን ሰድብ ብራዘር አታጭበርብር ነው እያልኩኝ ያለሁት። ወይ በእምነት ብቻ ይዳናል ብለህ ቅድም ነግረህናል። ተሳስቻለሁ ብለን ወይ ደግሞ ይሄው ድል እየሰጠው ነው ያለው። ይኸውልህ ያመጣኸው ስለ ክርስቶስ በመስቀል ላይ መሰቀልና ስለኛ በእምነት ብቻ ስለምናገኘው ልክ በመስቀሉ ላይ የተሰቀለበትን ያለውን ርዕስ ስታነሳ ያንን ብዬሃለሁ። ከዛ በኋላ ግን ስርዓትን ስለሰራ ቆይ አንዴ ቤተክርስቲያን ያስተማረችኝ ያመን ተቀምጦ ግድ የለም ትመጣለህ። ውሃው ጋር እኮ ትገባለህ። አሁን የውሃውን ዶክትሪን ጥለው ነው የምትሄደው። ቆይ አንዴ አቃለሁ። አንተ ችግር የለም። አዎ በደንብ አቃለዋለሁ። በደንብ ሰማይ። ኦኬ እንደ አንድ ኦርቶዶክሳዊ በእምነት ብቻ ድኛለሁ ብለህ ታምናለህ ወይስ አታምንም? ኢኒሻል ሳልቬሽን በእምነት ብቻ አልዳንኩም። ቅድም ተሳስቼ ነው ቅድም ተሳስቼ ነው በእምነት ብቻ ኢኒሻል ሳልቬሽናችንን ድነናል ያልነው ብለህ አስተካክል። ቅድም ተሳስቻለሁ ካልኩኝ እንደዛ ላሰማ ድጋሚ ችግር የለውም። ሰዓት መግደል ይሆንባልናት በደንብ ነው ያልከው። ሶ ተሳስተህ ነው። እሺ በደንብ ካልኩኝ አስተካከል። ሰው ነኝ እኮ ነኝ እኮ እመና ብራዘር። አንተ እኮ ሰው እንዳልሆነ ሰው ነው አክት እያረክ ያለው። እድል እየሰጠው እኮ ያለሁት እኮ ነኝ ብራዘር። ሰው እንደሆንክ አይደለም አክት እያረክ ያለው። መላክዬ እንደሆንኩ ነው የማስበው። እንደዛ ነው አክት እያረክ ያለው ወዳጅ። እኔ እኮ በትዕግስት በጣም በይቅርታ ልብ እድል እየሰጠው ነው ያለሁት። ቅድም ተሳስተሃል ወይ ደግሞ እምነቴ ነው ብለህ አስተካክለው ነው እያልኩ ያለሁት። እሺ ቀጥል ወንድሜ። ቅድም ተሳስተ ነው በእምነት ብቻ ሰው አይደለም። አሁን እኮ ይኸውልህ እንትን አደረከው። ይኸውልህ ነገሮችን እያማታቸው ነው። ቅድም ነገርኩ እኮ በቀኝ የተሰቀለው በእምነት ድኗል። እኔ ስላንተ እየጠየቅኩ ያለው ተዳጅ እኔ ስላንተ እየጠየቅኩ አንተ በመስቀሉ ጎን አልተሰቀልክም። ስለኔ ከጠየቅከኝ አምኜ ተጠምቄ ነው ዳንኩት። ቆይ እኔ ጠየቅኩ በሚያዘው መሰረት። ቆይ ኢኒሻል ሳሊቬሽንህን አንተ ያገኘኸው እንዴት ነው? እኔ አምኜ ተጠምቄ ነው ዳንኩት በልጅነት። ኢኒሻል ሳሊቬሽንህን ተጠምቀን ያገኘው? ኢኒሻል ሳልቬሽን በልጅነት የነበረ በልጅነት በቤተሰቦቼ ነው ዳንኩት። ቤተሰቦቼ ኢኒሻል ሳልቬሽን በጥምቀት ነው የሚገኘው። በማመንና በጥምቀት ነው የሚገኘው። አንተ በምድር ነው ያገኘው? እኔ ተጠምቄ ነው በቤተሰብ። ማስረጃ አስጠኝ። ኢኒሻል ሳልቬሽን በጥምቀት እንደሚገኝ ማስረጃ አስጠኝ። ኢኒሻል ሳልቬሽን ስለ ድነት ነው የምታወራው? ስለ ጥምቀት በመጽሐፍ ቅዱስ ውስጥ ለምን ግራ ትጋባለህ ብራዘር? አንተ ያልከውን ነው እየጠየቅኩ ያለሁት። እኔ ኢኒሻል ሳልቬሽን የሚባልም ነገር አላምንም። ግን አንተ ቅድም ምን አልክ? ቅድም በእምነት ብቻ ነው ሰው ኢኒሻል ሳልቬሽንን የሚያገኘው ብለህ ተናገርክ። ግልጽ ለማድረግ አንድ ደቂቃ ብቻ እንድናገር ታወራለህ። አንድ ደቂቃ አለ፣ 2 ደቂቃ ታወራለህ። ኦኬ አሁን ደግሞ እኔ ኢኒሻል ሳልቬሽንን ያገኘሁት በጥምቀት ነው በእምነት አይደለም አልከኝ። በቤተሰቦቼ እምነት ነው፣ በልጅነት ነው እንትን ያልኩት የተጠመቅኩት። ኢኒሻል ሳልቬሽንን ያገኘኸው በቤተሰብ እምነት ነው? አዎ። በቤተሰብ እምነታችሁ ኢኒሻል ሳልቬሽንን ታገኛላችሁ የሚል ጥቅስ ስጠኝ፣ ማስረጃ ስጠኝ። በቤተሰብ እምነታቸው የዳኑትን ነው የምትፈልገው? በቤተሰብ እምነታችሁ በቤተሰባቸው እምነት ኢኒሻል ሳልቬሽናችሁን ታገኛላችሁ የሚል ማስረጃ ስጠኝ። ከነ ሙሉ ቤተሰቡ ዳኑ የሚል ልስጥህ
ብራዘር በቤተሰብ በወላጅ በእናትና በአባት እምነት ዘሬስት አንደኛ ኢኒሻል ሳሊቬሽን ያገኘበትን ማስረጃ እስቲ። ልጆች ወደ እግዚአብሔር ይመጡ ዘንድ አትከልክሏቸውም ይላል። ሁለተኛም የቆርኔሌዎስ ቤተሰቦች ራሱ እንደዳኑ ይናገራል። ጥቀስና እንደሱ ገምተን አናወራም። አንዱን ጥቀስና ሰዎች ኢኒሻል ሳሊቬሽንን በጥምቀት በኩል በወላጆች እምነት እንደሚያገኙ ማስረጃ እስቲ። ስለ ድህነት ነው አለ የምናወራው። ሙሉ ቤተሰቡ እንደዳነ በነዛ ሰው እምነት ቤተሰቦቻቸውንም ይዘው እንደዳኑ ነው የምነግርህ። ብራዘር ሰላም ነው ጀነራል? ሰላም ነው። እሺ ጥያቄን በደምብ ስማኝ። በእናትና በአባት እምነት ኢኒሻል ሳሊቬሽን ሰውየው ተጠምቆ እንደሚያገኝ ማስረጃ ስጠኝ እኮ። ቅድም እየነገርኩ እኮ ነው። የቆርኔሌዎስ ቤተሰቦች ከነ ቤተሰቡ ሲያምን ከነ ቤተሰቡ ዳነ አልኩ። ንገረኝ እና ሄደን እናንብበው። እንደሱ እንደሚል እንዳለ ማስረጃ ስጠኛል። የነገረ ድነት ትምህርቷ የኦርቶዶክስ በጣም ክሊር እንዳልሆነ እንድታዩት ያክል፣ በጣም ክሊር አይደል፣ በጣም ግራ የተጋባ ትምህርት እንደሆነ እንድታዩት ያክል፣ እጅግ በጣም ማለት ነው ግራ የተጋባ ትምህርት፣ በጣም ግራ የተጋባ። አስሬ ራሱ እምነትህን ትቀይራለህ እዚሁ ስትጠየቅ ማለት ነው። ሰላም ዳኒ፣ ሚዩት አድርግ ወራጅ። እንደው በአንድ ሰው ነው ወይ ጀጅ ብታደርገው የኦርቶዶክስን? እንደዚህ ሚዩት አድርጉ። ሌሎቻችሁ ሚዩት አድርጉ። ገባኝ፣ ሚዩት አደርጋለሁ። ግን ከአንድ ሰው ተነስተህ የኦርቶዶክስ አስተምሮ እንደዚህ ነው ብሎ መደምደም። ጋይስ አንድ ሰው አይደለም ዛሬ የሰማነው ብራዘር፣ በጣም ብዙ ሰው ነው የሰማነው ብራዘር። ነገረ ድነት ላይ ግራ ያልተጋባ ኦርቶዶክሳዊ እስካሁን የለም ወዳጅ። እሺ ጋይስ እናንተም ተራችሁን ታገኛላችሁ። ሪላክስ አድርጉ። ከዛ እናንተ ታሳዩናላችሁ። እና እዚህ ቁጭ ብሎ ማይሆን ነገር መስማት እኮ ነው የሚደብረው። ዳኒ ወዳጅ ሚዩት አድርግ ብራዘር። ከፈለክ ቆመ መስማት ትችላለህ ብራዘር፣ ችግር የለም። መቀመጥ ከደበረ መቆም ትችላላችሁ። ግን አሁን ሚዩት አድርጉ እንዳንረባበሽ። እሺ ጀነራል ካጣው ችግር የለም። ባይ ዘ ወይ ካጣው ችግር የለም። ሌላ ሐሳብ ላይ መቀጠል እንችላለን። ጀነራል ምንድነው አላማችን? በጣም ሲምፕል ነው። ይኸውላችሁ በጣም በሚገርም መልኩ ቆም ብላችሁ ራሳችሁን ማየት መጠየቅ እንድትችሉ ነው። ኦኬ አሁን ላይ ቤተክርስቲያን ውስጥ የሚሰበከው ስለ ኢየሱስ የሚወራው ጌታችን መድኃኒታችን ኢየሱስ ክርስቶስን እንድታምኑት የሚያደርግ ትምህርት አይደለም። የምሬን ነው የምለው። እንድታምኑት ያደርጋችሁ። ኦኬ እንድታምኑት ያደርጋችሁ። ተጠራጣሪ ነው የምትሆኑት። ኦኬ ከኢየሱስ ስራ ይልቅ ከጌታ የማዳን ተስፋ ይልቅ ሌሎቹን ስራዎች እንድታከብሩ ከፍ አድርጋችሁ እንድታዩ ምናምን ነው የሚያደርጋችሁ። ኦኬ ይሄ በጣም ከባድ አዚም ነው። ከባድ አዚም፣ በጣም ከባድ አዚም። አይታችኋል። የገቡ ሰዎች ሁሉ የቅዱሳንን ኪዳን ማመን ይቀላቸዋል የጌታን የማዳን ስራ ከማመን ይልቅ። ለምን? ቤተክርስቲያኒቷ ውስጥ የተሰበከው የኢየሱስ የማዳን ስራ አይደለም። አንድ ኃጢአተኛና በደለኛ በክርስቶስ ኢየሱስ አምኖ ብቻ የዘላለም ሕይወት ያገኛል ብሎ ከሚያምን ይልቅ አሁን የቆርኔሌዎስና ሊዲያ ታሪክን ብታነታየው ከነሙሉ ቤተሰቦቻቸው ነው የዳኑት። ሊዲያ ራሱ የዳነችው ከነሙሉ ቤተሰቧ ነው። እየጠየበኩ ነበር። የቅዱሳንን ምልጃ እንቀበላለን። ጀነራል ጥቅስ አገኘህለት እንጂ ከክርስቶስ በላይ ነው የሚል አስተምሮ ቤተክርስቲያናችን የላትም። ችግር የለም፣ እሱን አሳያለሁ። እኔ ለማወራው ነገር ማስረጃ አለኝ። ጀነራል ካንተ ግን ጥቅስ እየጠበቅኩ ነበር። አለ አገኘ ጥቅስ? ወዳጅ የለም ማለት ነው። እሺ የለም።
እሺ ማሂ ሰላም። ልኬ ኮኮ ላይ እንዳልወጣ ብዬ ነው ቅድም ነገርኩህ እኮ የሊዲያና ሄደን እናውራውና ከነ ሙሉ ቤተሰባቸው እንደዳኑ ማየት ትችላለህ እዛ ላይ። በቤተሰብ እምነት ሰዎቹ አንተ የምትለው ቃል ካለ አሳየን። በቤተሰብ በእናትና በአባት እምነት ልጆች መዳናቸውን ማሳየት ከቻልክ ደስ ይለኛል። በጣም በደስታ ማለት ነው። ካሳየን በደስታ እየጠበቅን ያለን። ቅድም አልኩህ እኮ ሊዲያና ቆርኔሌዎስ ከነ ቤተሰባቸው ነው ክፍል ላይ ካለ ንገረና እየጠበቅን ያለን። ቤተሰብ ማለት ደግሞ ልጆችን የሚያካትታል አለ አይልም መጽሐፉ። ካለ ጥቅሱን ንገረን። እንደገና ልጆች ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። የመዳኑም ተስፋ ደግሞ ለእናንተም ለልጆቻችሁም ነው ይላል። ብራዘር አንድ ጥቅስ ጥቀስና ቦታውን ንገረንና እዛ ቦታ ላይ ሄደን ክፍሉ ስለምታወራው ነገር ማውራቱን እንይ። ዶንት ገስ ብራዘር። በእግዚአብሔር ቃል ላይ ገስ እያደረክ የራስህን ያልተጻፈውን ሀሳብ እያስገባ አታውራ ብራዘር። ያወራል የምትል ከሆነ ንገረን፣ ሄደን እንየው። እዛ ክፍል ላይ የተባለው ሀሳብ መኖሩን እንመልከት ወዳጅ። ካለዛ ግን እየገመትክ ዶክትሪን ለመስራት አትሞክር። ካጣው ላንብብልህ። በጣም ባይዘዌ በጣም ራሳችን ዝቅ አድርገን ነው የምናወራችሁ ምናምንና በጣም በትህትና ካጣው ላንብብልህ። በቃ ሲምፕል ነው። አውዳን ያጥቸዋለሁ። በቃ ችግር አነብልሃለሁ። በጣም ኮመን የሚታወቅ ጥቅስ ነው። ኦንላይን ላለመውጣት እየሞከርኩ አይደለም፣ ለማስታወስ ጥቅሱን እየሞከርኩ ነው እኮ። ንገረኝ፣ ችግር የለም። ካጣው ላንብብልህ ወይ? ፈቃደኛ እኮ አይደለም ወይ? እንዲነበብለት አልፈለገ ወይ? ጥቅሱን አይነግረንም። እሺ ጀነራል መልስ አገኘ አጣ። ጓደኞች ቤተሰብ ጀነራል ሰላም ነው ካላችሁ ያምራል። እሺ ገብቻለሁ፣ ተመልሻለሁ። እየሰማሁ ነው። ላለመውጣት ነው ከዚህ ችግር የለውም። እኔ ልጠይቅህ አንተን አይደለም ከጀመርከው ሰው ጋር አይ መልስ ካገኘ ከኔ ጋር ታወራ። እሺ አንተን አላልኩህም እኮ ነው ወንድሜ፣ ይቅርታ ከጀመርኩት ጋር ነው አንተን አላልኩም። እሺ አሁን ቅድም ጀምረህ ስትሰራ የነበረው ፖለቲካ ማለት ያው በእምነት ብቻ ድነናል ነው እያልክ ያለው። ድኛለሁ እያልክ ነው እኔ ወይም በእምነት ብቻ ትድናለህ ወይ? ፖለቲካ አልሰራውም ባይዘው እኔ ሳወራ ስላልሰማኝ ማለት ነው። እኔ ፖለቲካ አልሰራውም። አንተ ነህ ፖለቲካ ለመስራት። እኔ ፖለቲካ አልሰራውም። ፖለቲካ ለመስራት ሞክረህ ያልተሳካልህ አንተ ነህ። እሺ በእምነት ብቻ ድናለሁ በማመን ብቻ። እሺ አሁን ይቅርታ አንዴ በእምነት ብቻ አሁን ጥያቄውን እንዳይባል ሁሉን ተውና የኛውን ችግር የለም ሌላውን ተው። እየተደማመጠ ሌላውን ትተህ ቀጥታውን ብቻ እንትን በል። እየተደማመጠ እሺ እያደመጥኩ ነው ወንድሜ። በእምነት ብቻ እድናለሁ ብለህ ጀምረህ እንደማያስኬድ ስታውቅ የቀየርከው አንተ ነህ፣ እኔ አይደለም። አሁን ሌላ ተውና አሁን የተጠየቀው ብቻ አይ ነው ዋጠው ነው። ሪያሊቲው እሱ ነው። ዋጠው አንተ ግን መልሰህ ምን ልመልስልህ? እኔ ለዋጠው አንተ መልስ ሌላ ነገር ምን ልመልስ? አሁን በእምነት ብቻ ትድናለህ አንተ በማመን ብቻ። አዎ የእግዚአብሔር ልጅ ኢየሱስ ክርስቶስን ባመንኩኝ በዛው ሞመንት ምንም ነገር ሳላደርግ ድናለሁ። በቅጽበታዊ ድነት በእምነት ብቻ ትድናለህ? በማመን ብቻ ትድናለህ? በማመን ብቻ። እሺ አሳይ፣ መጽሐፍ ቅዱስ ማስረጃ አሳይ። ደስ ይላል። እሺ የምታሳየኝ ግን በማመን ብቻ ነው። አዎ ሌላ ነገር ሳይጨመር ኢየሱስን ሳመን ብቻ። አዎ በማመን ብቻ ምን ለምታሳየኝ? ምንም ሌላ ነገር ሳይኖር ከእምነት ውጪ ሌላ ነገር ሳይጨመር፣ ጥምቀት ሳይጨመር፣ ሜሮን ሳይጨመር ወዳጅ ተግባባ ነው። በእምነት ብቻ ብራዘር። አዎ እምነት ሌላ ነገር ሳይጨመር እምነት አይዳንም አላልንም። ስማኝ፣ ሌላ ነገር ሳይጨመር ወዳጅ
አዎ በእምነት ብቻ ምትራ ነው የምታሳይ። ሌላ ነገር ሳይጨመር ስራ ሳይኖረው በእምነት ብቻ አድምጠኛውን በእምነት ብቻ የሚል ነው መጽሐፍ ቅዱስ የምታሳይ። ብራዘር ሰምተኛል? እየሰማሁ ነው። በእምነት ብቻ ማለት ምን ማለት ነው ታውቃለህ? ትርጉሙን መታወቅ አይመስለኝም። ምን ማለት ነው በእምነት ብቻ? አውቃለሁ። አሁን ክርስቶስ ከተናገረው ቃል ያመነ የተጠመቀ ይድናል ይላል። አንደኛውን ገንጥላችሁ ነው በእምነት ብቻ ነው ያልኩህ ወዳጄ፣ ሌላ ነገር አታውራ። እምነት ብቻ ነው፣ ሌላ ምን አለ? ምን ማለት ሌላ ነገር የሌለው እምነት ብቻ ማለት ይኸውልህ እምነት ብቻ ማለት ጥምቀትን ምንም ሳይጨምር ሌላ ነገር ሳይጨምር ማለት ነው። እምነት ብቻውን ማለት ጎበዝ፣ ሌላ ነገር ሳይጨምር ሌላ ነገር የሌለው በቃ አሁን እኔ ቃል በቃል ነው የምፈልገው። እሺ እንዳልከው ማለት መጽሐፍ ቅዱስ የሌለ ቃል። አይዞህ ብራዘር፣ አሁን ያልከውን እኮ እንዳትረሳ። ለዚህ ነው ያስባልኩ፣ ለዛ ነው። አየህ እምነት ብቻ ማለት ሌላ ነገር የሌለው ማለት ነው አይደል? እምነት ብቻ ይኸውልህ፣ አሁን ምን አልከ መሰለህ? በእምነት ብቻ ነው። እኔ ምንም አላልኩም፣ አንተ ነው ያልከው። አንተ ነው ያልከው። እምነት ብቻ ማለት ምን ማለት ነው? ይኸውልህ ወደ እንትን እምነት ብቻ ማለት ምን ማለት ነው ወዳጅ? አድምጠኝ ቆይ፣ ይኸውልህ አድምጠኝ። እምነት ብቻ ማለት ምን ማለት ነው እኮ ነው ያልኩህ። ይኸውልህ ስማኝ፣ መጽሐፍ ቅዱስ ሲገልጽ ደግመህ መጠየቅ ፈልገህ ነው ጥያቄን። ይኸውልህ እምነት ያለ ስራ ሙት ነው እንደሚለው ሁለቱን ነጣጥለው የሚያስቀምጣቸዋል። አንዱን ነጥለህ ካመጣኝ ሁለቱንም እንቀበላለን። አንተ ግን በእምነት ብቻ የሚለውን ነው የምታሳየኝ ያልኩህ። አወጣለሁ ካልክ እሱን አውጣ። እምነት ብቻ ማለት ምን ማለት ነው ስልህ ካልካርክ እንደቀደሙ ማለት ነው። ካል ማለት በቃ ያው ካልካርክ በስተቀር ምንድነው ያልከን? ከእምነት ውጪ በሌላ ነገር ያልሆነ እምነት ላይ ብቻ ያለው። አሁን አንተ ቃል በቃል የምታምኑ ናቸው አይደለም ወዳጄ? እምነት ብቻ ማለት ምን ማለት ነው? እሺ እኔ አሁን አንተ ቅድም ጀምረ ትርጉሙን ተወና በእምነት ብቻ ያልከ ነበር ካር አንዴ ሐሳብ አይደል? እሺ ትርጉሙን ታሳየኛለህ። ለምን ተወው? ይኸውልህ ስማኝ፣ ይኸውልህ አንተ ያልከው በማመኔ ስማኛ፣ በእምነት ብቻ ድኛለሁ ካልክ መጽሐፍ ቅዱስ ማስረጃ አሳየኝ። በእምነት ብቻ ይዳናል የሚል በእምነት ብቻ እንደሚዳል አሳየኝ። ሌላ ነገር ሳይጨመር ማለት ነው። ሳይጨመር። ክብር ለጌታ ይሁን። እኛ የወንጌል አማኞች ነን። እሺ መዳን እንዴት እንደሆነ እሺ በደንብ ነው የምናየው። እሺ ይሄው ቁጥር 43 አካባቢ ላይ እንደዚህ ይላል። ሐሳቡን እንድትረዳው ከፍ ብዬ ነው ማለት ነው። ጭፍሮቹም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው ያንተ የአይሁድ ንጉሥ ከሆንክ ራስን አድን እያሉ ይዘብቱበት ነበረ። ኦኬ። ከተሰቀሉትም ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራምን? ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ከዛስ ኢየሱስንም ጌታ ሆይ በመንግሥትህ በመጣ ጊዜ አስበኝ አለው። 6 ሰዓት ያህል ኢየሱስም እውነት እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው ይላል። ክብር ለእግዚአብሔር ይሁን። ይሄ ሰው ስራ አለው፣ ምግባር አለው የለው? አንዴ ብራዘር ምንም የለው። ተጠምቋል፣ አልተጠመቀም። ቁርባን ወስዷል፣ አልቆረበም። ቁርባን እንደውም ዕለተ ዓርብ ላይ ነበር፣ ትዝ ይላችኋል። ዕለተ ሐሙስ ላይ ነበር። ይሄ ዕለተ ዓርብ ላይ ነው ያለው። ግን ምን አለው? የእግዚአብሔር ልጅ ኢየሱስ ክርስቶስን በማመኑ ብቻ ምን አረገ? የዘላለም ሕይወትን አገኘ። ገነት ገባ፣ ወረሰ፣ ያለ አንዳች ነገር ማለት ነው። የስ ሜሮን አልተቀባም። ይውሻ ሜሮን የለም።
እሺ ጨረስክ? ተመለሰልህ? ጨረስ ቃልተም በእምነት ብቻ እስካሁን አንተ ስታብራራ ተናገርከው እንጂ በእምነት ብቻ የሚል የለው። ከእምነት ውጪ ምን አለ? አሳይ። ከእምነት ውጪ ያደረገው ከእምነት ውጪ ምን አለ? ቆይ ስማኝ፣ መጀመሪያ ደረጃ በእምነት ብቻ ብለህ ነበር ያልከው። በእምነት ብቻ ስታብራራ እንጂ የለም። ከእምነት ውጪ ምን አወጣለሁ አልክ አላወጣም። ከእምነት ውጪ ምን አለ? ሁለተኛው ደግሞ ቆይ ና ከእምነት ውጪ እኔ በእምነት አልዳንም አላልኩም እኮ። ከእምነት ውጪ ምን አለ? እኔ በእምነት አልዳንም አላልኩም። እኔ በእምነት አይደለም ያልኩ፣ በእምነት አይደለም ያልኩ። ከእምነት ውጪ ምን አለ? እንዴት ምን አለ ማለት? ከእምነት ውጪ ይሄ ሰው የዳነበት ምን ነገር አለው? ምን ማለት ነው ከእምነት ውጪ? በቃ ኢየሱስ ክርስቶስን ከማመን ውጪ ያደረገው ነገር ምን አለ እኮ። ይኸውልህ ይሄ ሰውዬ በእምነት ሄዳ ነው። ስማኝ፣ ከእምነት ኖ ከእምነት ውጪ ምን አለ ነው ያ? ተግባባን እኮ። ይኸውልህ አሁን አልተግባባንም። ከእምነት ውጪ ሰማሁ አይደል? እኔ ደግሞ ስማኝ። ኖ የካርካር ለማ የምትሄደው ከእምነት ሰውዬው በእምነት ሄዳ ነው እያልኩ እኮ ነው። ሆልድ ኦን አንድ እኮ ነው። ስማኝ፣ ጥያቄ በደምብ ስማ። ከእምነት ውጪ የእግዚአብሔር ልጅ ኢየሱስ ክርስቶስን ከማመኑ ውጪ ሌላ ምን ያደረገው? እንዳልከው አልተጠመቀም፣ ሜሮን አልተቀባም፣ እምነት ብቻ ነው ያደረገው። ድገመው አንዴ። ምንም አልተቀባም፣ አልተጠመቀም፣ ምንም አላደረገም። ምን ብቻ ነው ያደረገው? በእምነት ሄዳ ነው። በምን ብቻ? አልተጠመቀም፣ ሜሮን አልተቀባም፣ በእምነት ሄዳ ነው። በምን ብቻ? ልምጣልህ፣ አድምጥ። በምን ብቻ? እየሰማሁ ነው አላንተን። አሁን ይሄ እሱ በመስጠት ስማኝ፣ ድገመው። በምን ብቻ? አድምጠኛ። ሆልድ ኦን ብራዘር፣ ተረጋግተህ አሁን በምን ብቻ? ላደምጥ የምችለው ስታወራ ነው። ይኸውልህ ሰውን እኮ አታዳምጥም። ፖለቲካ ለምን ትሰራለህ? በምን ብቻ? የምናገረውን አድምጥ። ደገመው ብራዘር፣ በምን ብቻ? እኔን አድምጠኝ። ላደምጥ የምችለው እምነትን ስታወራ ነው። በምን ብቻ? ሰው አታዳምጥም እኮ። ለምን ለኔ ለምን አንዴ ቃል በምን ብቻ አወራህ? ለአንተ ተናገርክ፣ እኔን ስማኝ። በምን ብቻ አልክ ብራዘር? ይኸውልህ ስማኝ። በምን ብቻ አልክ ወዳጄ? በእምነቱ እኮ ነው ያልኩ። በእምነት ብቻ። ቴንክ ዩ። በእምነቱ ከእምነት ብቻ ስላመነ ብቻ ሳይሆን ስላመነ። በእምነት ብቻ አላልክም? ሁለተኛ ስናስክደው ይሁን ስላመነ። በእምነት ብቻ አላልክም? ስላመነ። በእምነት ብቻ አላልክም ወይ? እሺ በእምነት ብቻ አላልክም ብራዘር? በእምነት ብቻ አላልክም ወይ? እኔን ልታደምጠኝ ፈቃደኛ ነው? አሁን እንዲህ ተከራክረ ነገሮችን መዝጋት ፈልገህ ነው? እምነት ማስወረድ ፈልገህ ነው? ለምን እምነት እዚህ ጋር አንድ ደቂቃ ሰጥተኝ ለምን አላወራ? ለምን እምነትን ታፍራለህ? በየ10 ደቂቃ ለምን ትቀያይራለህ? አሁን ቆይ፣ መጀመሪያ ደረጃ ቆይ፣ እሺ አድምጠኛ ወንድሜ። አንድ ደቂቃ ማድመጥ ለምን ትዕግስት ያጣ? ሌላ ጊዜ ግን እስካሁን አላደመጥኩም። እምነትን ግን ሳታፍር አውራበት። እሺ ቀጥል። እኔ ሚሊየን ይኸውልህ፣ ልስማኝ። ሚሊየን ይኸውልህ ምን ልበልልህ? በእምነት ብቻ በእምነት ብቻ በእምነት ብቻ ሚሊዮን ጊዜ ልበልልህ ብያለሁ። 100 ጊዜ ብያለሁ። 1000 ጊዜም ልበል። ቃሉን እንነጋገር። አሁን ያለው ስለዚህ ተመልሶ ማለት ነው። በእምነት ብቻ ዋናው እንደ ተመልሶ 1000 ጊዜ ልበልልህ። አሁንም ልበልልህ ከፈለክ በእምነት ብቻ ምን ችግር አለው? እኔ የምነግርህን ብቻ አድምጠኝ። አድምጠኛ እኔንም ስማኝ። ልስማ። እሺ አድምጠኛ። እኔን ስለምን አትሰማኝም? አሁን አወዛግበህ ክርክር አድርገህ ነገሮችን ማለፍ ከፈለክ ንገረኝ። ልስማ ብራዘር፣ ልስማ። አሁን ለምን አንድ ደቂቃ እንዳውራ አትፈቅድም? አልሰማ። ነገሮችን ለመከለል ለምን ትሞክራለህ? እየጠበቅኩ ነው ያለሁት። ቀጥል ራጅ። ይኸውልህ ወንድም ነው። ይኸውልህ ወንድሜ አንድ ደቂቃ ብቻ አድምጠኝ። አንድ ደቂቃ። 2 ደቂቃ ሰጠው እኮ ብራዘር። ይኸውልህ መጀመሪያ ወይ ስማኝ። እሺ መጀመሪያ ደረጃ በእምነት ብቻ የሚል መጽሐፍ ቅዱስ ውስጥ አወጣለሁ ብላልክ፣ አላወጣህም። በቃል ነው የተናገርከው። ሁለተኛ ደረጃ ደግሞ በቀኙ የተሰቀለው በእምነት አልዳንም እኛ አንልም። በእምነት ደግሞ አይዳንም አትልም ኦርቶዶክስ ቤተክርስቲያን። አሁን የምልህ ምንድን ነው፣ ኢየሱስ ክርስቶስ ስርዓትን ተሰጥቷል። በዛ ሰዓት ጥምቀት ተሰጥቷል። ከየት መጥቶ ክርስቶስ ጥምቀትን መች ነው የሰጣቸው? በቀኙ በተሰቀለበት ሰዓት ላይ ጥምቀት ነበረ? ክርስቶስ ስርዓትን ሰጥቷቸዋል። ሐዋርያት ሰጥቷል። ጥምቀት ነበር። የጌታ ደቀ መዛሙርት ጥምቀት ዮሐንስ ጥምቀትን አይደለም። ያን ጥምቀት አይደለም። ይሄ ድነት ጥምቀት ነው። እኔ እያወራን ያለ ነው ስለ ድህነት ነው። የጌታን ጥምቀት ጌታ ለሐዋርያት የሰማኝ ነው። የጌታ ሐዋርያቶች ያጠምቁ ነበር። ያ ጥምቀትና ጌታ ኢየሱስ ክርስቶስ የሰጣቸው ለሐዋርያቱ የሰጣቸው ጥምቀት አንድ ነው ነበረ ማለት ነው። ብራዘር አንድ ነው ወይ ነው? የተለየ ጥምቀት አልነበረም። ጥምቀት ነው ብራዘር።
እሺ ዮሐንስ ጥምቀትና ሐዋርያቱ ከዛ በኋላ በትእዛዝ የተሰጣቸው ጥምቀት አንድ አይነት ጥምቀት ነው ብለን የምታምነው? ስለ ዮሐንስ ጥምቀት አላወራው። እኔ እያወራሁልህ ያለው ጌታ ኢየሱስ ክርስቶስ ተሰቅሎ ሞቶ ከተነሳ በኋላ ለሐዋርያቱ የሰጣቸው ጥምቀት ከተሰቀለውን በአሁን አንተ ድኗል ካልከው ከዛ በፊት ነው በኋላ ነው? አይ በደንብ ስማኝ፣ ጆሮን ከፈት አድርገህ በደንብ ስማኝ። ሐዋርያቶች ሲያጠምቁ የነበሩት የዮሐንስን ጥምቀት አይደለም፣ የጌታ ደቀ መዛሙርት ነው ያልኩ። የጌታ ደቀ መዛሙርት ኦፍ ኮርስ ከጌታ ጋር ሆነው ጌታ ባለበት ሰዎችን ያጠምቁ ነበር። ተመለሰል። ጌታ ኢየሱስ ክርስቶስ ከሞቱ በኋላ የተሰጠው ለሐዋርያት የሰጠው ጥምቀትና ከዛ በፊት የነበረው ጥምቀት አንድ ነው? አዎ ሐዋርያቶቹ ራሳቸው ሲያጠምቁ ነበር። የተለየ ጥምቀት ሐዋርያት ያጠምቃሉ። ያ ጥምቀትና የአዲስ ኪዳን ጥምቀት አንድ ነው? የተለየ ጥምቀት ነው የሚል የለም። ካለ አሳይ። ለምን ሰጣቸው? ለምን አጥምቁ ብሎ ትእዛዝ ሰጣቸው? ከዚህ በፊት ያጠምቁ እሱ ሌላ ጥያቄ። ሂዱና በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ለምን ሰጣቸው? ካለ እንዴ አዲስ ነው እኮ ያልከው አንተ ነህ። ይሄን ደግሞ አንተ ብቻ ነው የምትለው። ይኸውልህ እኔ አይደለም አንተ ብቻ። ይሄ ስርዓት የተሰጠው ላሳያ እኔ ከኪሲያ ጥምቀት አሁን አንተ አሁን ዮሐንስን ጥምቀትና የክርስቶስ ጌታ የሰጠውን ጥምቀት ሁሉ አይደለም አንተ አሳየኝ። እሺ በማስረጃ አሳየኝ። እሺ በአብ በወልድ በመንፈስ ቅዱስም አጥምቁ ብሎ የላካቸውን አሳየኝ። አንተ ስሜት ያቱ አልሆንኩም እኮ በቃ አሁን ላሳይ ይኸው። ከዚያ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር ወጣ። ከማን ጋር ነው የወጣው? ከደቀ መዛሙርቱ ጋር። በዚያም ከእነርሱ ጋር ተቀምጦ ያጠምቅ ነበር ይላል። ምን ነበር የሚያደርገው? ያጠምቅ ነበር። ታዲያ ይሄን ምን አይነት ጥምቀት? ይሄን የድነት ጥምቀት ነው? ምን አይነት ጥምቀት ብራዘር? የድነት ጥምቀት ነው ወይ? አጠይቀኝ። ምን አይነት ጥምቀት ነው ያልኩ? ከዚህ በፊት የነበረው የዮሐንስ ጥምቀት ነው። አሳየኝ። የዮሐንስ ጥምቀትን ያጠምቁ እንደነበረ ማስረጃ አስተኝ። አሁን አንተ ለክርክር ብለህ ዝም ብለህ እና ማስረጃ አስተኝ። ኢየሱስ የዮሐንስ ጥምቀት ያጠምቅ እንደነበረ ብቻ ነው ራሱ አሁን የድነትን ጥምቀት እየካድሽ ማስረጃ አስተኝ ነው ያልኩ። ያው ማስረጃ የጠየኩ ብራዘር፣ ማስረጃ የጠየኩ። ማስረጃ አንተ ማስረጃማ ለሐዋርያቶች ሰጣቸው። ሰብስበው ለሐዋርያቶች ሰጣቸው። የዮሐንስን ጥምቀት ያጠምቅ እንደነበረ ማስረጃ አንጣ። ሂዱና በአብ በወልድ በመንፈስ ቅዱስም አጥምቁ ብሎ አዘዛቸው። ከዛ በኋላ ድነት ጥምቀት የተሰጠ እሱ ማስረጃ የጠየቁ ነው። ያው ማስረጃ ኢየሱስ የዮሐንስን ጥምቀት ያጠምቅ ነበር ብለህ ዋሽተሃል። ማስረጃ አንጣ። እኔ ያልዋሽ አንተ ቀጥታ ነው እንጂ የጌታችን የኢየሱስ ክርስቶስ ቀጥታ ቃሉ ያመነ የተጠመቀ ይድናል የሚለውን ሰውን በእምነት ብቻ ትድናላችሁ ብለህ እየሰበከ ያለው የጠየኩ ኢየሱስ ባለበት ሐዋርያቶቹ ከኔ ሳይሆን ከጌታ ስርዓት ጋር ነው እየተጣላ ያለው። አይዞ ብራዘር፣ አንተ መልስ የለህም ማለት ከጌታ ስርዓት ጋር ተጣላ ማለት አይደለም። አንተ ነህ መልስ ያጣው፣ የለህም ማለት ነው። አየሁ አንተ ከጥምቀት ስርዓት ከተመሰጠቱ በፊት ያለውን ጊዜ አንድ እንትንን የለኝም ነው የሚባለው ብራዘር፣ የለኝም ነው የሚባለው። ልቀጥልልህ። ቁርባን መቼ ነው የተሰጠው? ሐሙስ ሌሊት ለአርብ አጥቢያ፣ አርብ ማለት የተሰጠው። እሺ ይሄ ሰው ቆርቧል አልቆረበም? የቱ ሰው? ከክርስቶስ ኢየሱስ ጎን የነበረው ሰው አልተቀበለም፣ አልቆረበም። ሰው ስርዓት ተሰጥቷል ማለት ነው አይደል? ስርዓት ተሰጥቷል። ያንን ስርዓት ያልፈጸመ ሰው ይድናል አይድንም? ከስርዓቱ በፊት የተሰጠ ከሆነ ለምን አሁን በዛ ሰዓት ሌሊት ላይ ነው? አንድ አርብ ቀን እኮ ማለት ትችላለህ። ሐሙስ ሌሊት ነው፣ አርብ እንትን አለ። የቱ ሰዓት ቅዳሴ ተደርጎ ነው? የቱ ሰዓት ጸሎት ተደርጎ ነው? የምን ቅዳሴ ነው የምታወራው? የምን ቅዳሴ ነው የምታወራው? ስጋው ደግሞ የሚቀየርበት ማለት ነው። ቅዳሴ የጸሎት ስርዓት፣ የጸሎት ስርዓቱን ነው ነገር የጸሎት ስርዓቱን በጸሎት ስርዓት ነው በጸሎት ስርዓት። አዎ በጸሎት ስርዓቱ ካልተባረከ ማስረጃ አንተ ማስረጃ ነገር እንትን ላይ ነው እኮ ምንድነው? ማቴዎስ 26 ላይ ታገኘው። ማቴዎስ 26 ላይ ታገኘው። ገለጸው። ማቴዎስ ምዕራፍ 26። እሺ ከዛ ጸልያችሁ ትቀይራላችሁ የሚል ያሳየን ብራዘር። እሺ ባርካችሁ ትቀይራላችሁ። እሺ ይለወጥ ትቀይራላችሁ። ስለዚህ እሷን ለመጸለይ ጊዜ ያነሳቸው
እሷን ለመጸለይ ጊዜ ያነሳቸው? አሁን እሱ ወንበዴ ነው። በዛ ሰዓት የነበረበት ሁኔታ ነው የተሰጣቸው። ሌሊቱን ነው የዛኑ ቀን ነው የተሰቀለው። ኖ ሐሙስ ዕለት ነው አይደል? ሀፕን ያደረገው በቃ ሰጣቸው። ያን አገልግሎት የዛን ዕለት አልጀመሩት። ዓርብ ዕለት ነው በቃ ሐሙስ ሌሊት ነው። ሐሙስ ሌሊት ነው በቃ ዓርብ በለው። ዓርብ አይደለም። ምክንያቱም ዓርብ አይደለም ብራዘር፣ አትዋሽ። ዓርብ ከሆነ ማስረጃ ስጠኝ ብራዘር። ሰላም ነው ወራጅ እንዴ? ኧረ ተመለስ በለው ዳኒ። ጥያቄ አለኝ እኔ። ኧረ ስንት በጣም ብዙ ጥያቄ አለ እንዴ? ብዙ ጥያቄ አለ። ጌታ ኢየሱስ ሰው ላለማመን ይመጣ። ይሄ ሁሉ ሽሽት ምንድን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስን አምኖ ላለመዳን ነው። ባይዛው ማይ ጋድ በጣም ከባድ ነው እውነት። የእግዚአብሔር ልጅ ኢየሱስ ክርስቶስን አምኖ ላለማዳን ነው ትግሉ። ራይት ገርሞኛል። እኔ እንግዲህ ወርዶ ተጠምቆ ተመልሶ ተሰቅሏል ሊል ነው። እሱን እየጠበኩ እኮ ነው። የሚገርምህ እኔ እንደው የምገባበት ማውራት ማልችልበት ነው። እስቲ የእሱን መልስ ጨርሼ ልስማ ብዬ ነው የቆምኩት። መኪና ውስጥ ነው ያለሁት። በዚህ ስልኬ ቪዲዮ ስለማይከፍት እንጂ የእውነት ከቻለ ግን ይመለስ። እስቲ ጥሪ ያድርግልን። ከቻልክ ና ተመለስ። ዳኔ ግን ዛሬ ብቻ እንደከምክ በጣም እያሳዘንከኝ ነበር። ያው ባልተሰጠኝ ቦታ እንዳልገባ ብዬ ዝም አልኩ እንጂ ችግር እረፍት ነበር። ሰናይንም አልጋን ተሸክመ ሂድ ብለው ዝም አለ። ተኝቷል። ኧረ አልከው እንዴ? እሺ እንዴ ብዬ ቴክስት አድርጌለት ምንም አልመለሰም፣ ጸጥ አለ። ለማንኛውም ጓደኛችን ከገባ ግን እፈልገው ነበር። እስቲ አይ እረፍት ወሰድ እንዴ ካላረፍክማ ለኛም እንትናትንም 3 ቀን ስጠፋ ደብሮ ነበር። ይሄን 2-3 ቀን ከዛ በጋቢ ነው በነጠላ መጣ። ደስ ብሎናል። ያ ጸጉርህን ተቆረጥክ ምናምን የሚለው ሰውዬም አብሮ መጣ። ወድጄዋለሁ እሱ። ሄደ አጋጣሚ። ቴንክ ዩ ብራዘር። እና ምንድነው እሱ ካለን በጣም ሲምፕል ነው ነገሮች። ትግላቸው ኦኬ ከኢየሱስ ጋር አጌንስት መቆም ነው። ባይዘው አየው አንድ ጥቅስ አሳየኝ በእምነት ብቻ የሚዳን አለ። አንድ ጥቅስ አሳየሁት፣ እሱኑ ጥቅስ ራሱ ሲያብራራ በእምነት ብቻ ነው አዎ የዳነው አለን ሰውየው። በቃ አለቀ እኮ ዛት ሶል አርጊውመንቱ ዛጋ እኮ ዘጋ ነው። ምክንያቱም በእምነት ብቻ ሰውየው እንደዳነ ይሄው ልብ ራስህ በአንደበትህ መሰከርክ። ይሄ ሰው አልተጠመቀም፣ ቁርባን አልወሰደም፣ ሜሮን አልተቀባም፣ ክርስቶስ ኢየሱስን ብቻ አምኖ ዳነ። ታሶል ብራስ አይ ሌላ ጨምርልን ካልክ የአዲስ ኪዳን ሙሉ ትምህርት እኮ እሱ ነው። ሌላ እኮ ትምህርት የለውም። ሌላ ምንም ትምህርት እኮ የለውም። አዳኙ የተሰበከው ኢየሱስ ነው ብራዘር። ሌላ ምን ተሰበከ? አልተሰበከም እኮ ወዳጆች። ያድናል ተብላችሁ የተሰበካችሁስ ምን አለ? ባዘዌ አይም ሶሪ ይሄንን ስናገር ጥምቀት እኮ ወንጌል አይደለም። ወንጌሉ የምስራቹ ኢየሱስ ነው። ማጥመቅ እኮ ወንጌል አይደለም ብራዘር፣ አይደለም። ይሄው በአንደኛ ቆሮንቶስ ምዕራፍ 1 ላይ ጳውሎስ በግልጽ እኮ ነው የሚናገር። እኔ ለማጥመቅ አልተጠራውም ይላል። አልተጠራም ጳውሎስ፣ ወንጌልን ለመስበክ ነው እንጂ ይላል ብራዘር። ጥምቀትን እያቃለለ አይደለም ጳውሎስ፣ በፍጹም የጌታ ትእዛዝ ነው። ወንጌሉ ግን ኢየሱስ ነው። የምስራቹ ግን የናዝሬቱ ኢየሱስ ነው። አየህ፣ ሰዎች የሚድኑበት ግን ሚስጥር ስለ ኃጢአታችን ስለ በደላችን በቀራንዮ ላይ እርቃኑን ለሰው ልጆች ኃጢአትና በደል ዋጋ የከፈለው የእግዚአብሔር ልጅ ኢየሱስ ነው።
በጅራፍ የተገረፈው እሱ ነው። የሾህ አክሊል የደፋው እሱ ነው። የተተፋበት እሱ ነው። የተመታው እሱ ነው። የተሳለቁበት እሱ ነው። ኢየሱስ ነው ብራዘር፣ ሌላ የለም። እና ትግላችሁ ከእግዚአብሔር ልጅ ከክርስቶስ ኢየሱስ በማመን ከሚገኘው የዘላለም ሕይወት ተስፋ ለመራቅ እኮ ነው የምትታገሉት። እስቲ ዞር ብላችሁ ራሳችሁን ይዩት። ባይ ዘ ዌይ እኛ የወንጌል አማኞች ተጠምቀናል። ደስ አይልም? ተጠምቀናል። ተጠምቀናል። እዚህ ያለን ወንጌል አማኞች በአብ በወልድ በመንፈስ ቅዱስም ተጠምቀናል። ያዳነን ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው፣ ሌላ አይደለም። ሌላ አይደለም። እሺ ተመለስክ ጀነራል። ይቅርታ ባትሪውን አላየሁትም ነበር፣ ዘግቶብኝ ነው። እሺ ችግር የለም። ሶ ምንድነው እያወራን ያለ ነው ጀነራል? በደንብ እንድትረዳው ነው። አሁን እኔ ግድ የለም ይሄ የከረረውን ነገር እንተውና ለመግባባትና ለመረዳዳት እንሞክር። እሱ አይጠቅመንም? እሱ ይጠቅመናል። እሱ ነው የሚበጀው እኮ ለመማር ነው አይደል? እዚህ ጋር ያለው ሰው የሚሰማው ለመማር ለማወቅ ነው እንጂ ትከሻ ለመለካካት እንትን አይነት አጉል ነገር የማድረግ የሰውን እድል እንዴ ነው እንዲናገሩ እንኳን ቻንስ ያለ መስጠት አይነት መሆን የለበትም። መግባባቱ ነው ዋናው። ቅድም ያቆም ነው ምኑ ላይ ነበር? እሺ ቻንስ አጥቻለሁ ለስ ይሰማል። ማቴዎስ ወንጌል ላይ ሄደ ነበር አይደል? እንዴት ነው የሚጸልዩት ያልከኝ? ምንድነው የሆነ እንዴት ነው የሚባረከው ያልከኝ? ጸልያችሁ ስጋው ደሙ ነው ባርከው ነው የሚሰጡን በሚለው ጸልየው ባርከው ለውጡት የሚል ትምህርት አለ። ባርከው ነው የሚሰጠው ማለት የመጣው ህብስት ወይ ደግሞ የመጣው እንጀራ ተባርኮ ነው ወደ ስጋው የሚሆነው የሚለው ነው እንዲለወጥ። እንደዛ ነው ጀነራል። ምን አልከኝ? እንዲለወጥ ነው ወይ? መለወጥ ሲባል ፊዚካሊ አይደለም ግን ይለወጣል። እኛ ስጋው ደግሞ ይሆናል ብለን እናምናለን። አዎ እሺ ማስረጃ ቆይ ጊዜ እንዳናባክን። አዎ የሚባረከው አባቶች አሁን የሚባረኩት እንዲቀየር ነው ማለት እንጀራው ስጋና ደም እንዲሆን ነው። እሺ ግድ የለም ቆይ ፖይንቱን እንቆይ ማለት እሱን ፖይንቱ እንዳይሰፋብን። ኦኬ ወደ መስቀሉ እንመለስና ስለዚህ ሰውየው ከጌታ ጎን የተሰቀለው ሰውዬ ቆርቧል ወይስ አልቆረበም? እንዴ አልቆረበም አልኩ እኮ። የመባረክ ስርዓቱን ለሐዋርያቱ ሰጣቸው። እነሱ ስርዓቱን ተግባራዊ በዛን ቀን አላደረጉትም። የተሰጣቸው ቀን ነው። ስለዚህ ተሰጥቷቸዋል ትእዛዙ ግን አልቆረበም። በቃ ጥሩ ተሰጥቶ አለመቁረቡ እንድታዩ ያክል ነው። እሺ ሜሮን መቼ ነው ጌታ ትእዛዝ የሰጠው? ምን አልከኝ? የሜሮንን ትእዛዝ መቼ ነው የሰጠው ጌታ? አንድ እኮ ነው ማለት አሁን አንተ አትነጣጥለው። ቅድምም አሁን ለልጁ እየነጣጠልክ ስትጠይቀው ሰምቻለሁና አሁን ማመን እንደገና ጥምቀቱ ሲባል ጥምቀቱ ደግሞ ከሜሮኑ ጋር አንድ ላይ ነው። ሚስጥረ ሜሮን ከጥምቀት ጋር አብሮ ሚስጥረ ጥምቀት ለብቻው ነው፣ ሚስጥረ ሜሮን ለብቻው ነው። ሁለቱ የተለያዩ ሀሳቦች ናቸው። ለማስረዳት የተጠቀሙበት ነው እንጂ ስርዓቱ ሲፈጸም አንድ ላይ ነው። አይነጣጠልም። የሚፈጸመው አንድ ላይ ነው ማለትና መጠመቅ ሲባል እሱንም ያካተተ ነው። አንድ ላይ ጥምቀት ስንል እሱንም ያካተተ ነው። እሱማ እኮ ውሃንም እኮ ያካትታል ጥምቀት ስታወራ። በቃ አሁን ራሱ እየዘነበ ነው። ዝናብ በረዶንም ያካትታል። ዘነበ ስትል ያንንም ነው የሚያካትተው አይደል? አሁን ዝናብ ለምሳሌ በረዶ የለም። ሰላም ኦኬ። ዝናብ ዘነበ ስትል በቃ ጥምቀትን ቤተክርስቲያናችን ስታስተምረን ቆይ አንዴ አሁን ይሄ ሰው ሜሮን ተቀብቷል ወይስ አልተቀባም ነው ጥያቄው። አልተቀባም፣ አልቆረበም፣ አልተጠመቀም እያልኩ እኮ ነው። ኦኬ ስለዚህ ሜሮን መቼ ነው የተሰጠው ነው ያልኩ። ያው ጥያቄ ሜሮንን ጌታ የሰጠው መቼ ነው? ከጥምቀት ጋር አንድ ላይ ነው እንትኑ ስርዓቱ መቼ ነው የሰጠው? ከሞን ብራዘር አንተ የቀኑ ጉዳይ ነው ምን አሁን እኮ ያለውበት ሁኔታ ቃላት እንትኖችን ለማውጣት በማይመች ሁኔታ መቼ የተሰጠበትን ቀን አንድ ከጥምቀቱ ጋር ነው አንድ ላይ የተሰጠው። ማስረጃ አንተ
አሁን እኮ ያለውበት ሁኔታ መጽሐፉንም ለመክፈት የማይመች ሁኔታ ላይ ስላለው ነው። ቅድምም ጀምሬ ነገሮችን ለማድረግ ስላልተመቸ ሳይሆን ስለሌለ ነው። ብራዘር ከፍትልሃለሁ። በቃ ይሄን ፖለቲካ ለመስራት ነው። ይሄንን ምንም ፖለቲካ አይደለም፣ ሪያሊቲ ነው ብራዘር፣ ሪያሊቲ ነው። ስለሌለ ነው። ካላ ሳይ ጌታ ሲጀመር ሜሮንን ሰጥቷል። አንድ ቦታ ላይ ስለ ሜሮን ጌታ አውርቶ ያውቅ አይደለም። ጌታ ሐዋርያቶች እንኳን አውርቶ ያውቁ። አለኝ የምትል ከሆነ ግለጥና አሳይ። እሱን የቤት ስራ ስጠኝና አውጥቼ እሰጥሃለሁ። በቃ በሌለ ነገር ላይ አትዋሽ ብራዘር። ከሌለና የለኝም ነው የሚባለው። ሰው እየዋሸው ሳይሆን ስላነበብኩትም ነው። አንጣ ካነበብከው ነገር እኔ አሁን አላወጣሁትምና ያ ነገር የለም ማለት አይደለም። ካለ አንጣ ብራዘር። አንብቤ ያለው ብለሃል። ካለ አንጣ ብራዘር። እንደዚህ አይነት ሰው ደስ አይልም ብራዘር። አሁን አንተ አንድ ነገርን ነው የምትለካው። አሁን እዚህ ጋር የመጣ ነው መማማር ስለሆነ እኔ ያንን ጥቅሱን አላወጣሁትም ማለት ያ ነገር የለም ማለት ብለህ ፖለቲካ መስራት ለአንተ ትክክል አይደለም። የሚሰማ ሰው አሁን ይታዘባል። ይሄው አንተ ብቻ አይደለም እዚህ ቁጭ ብሎ የሚሰማ 285 ሰው አለ። ከዚህ ውስጥ አንተ ብቻ አይደለም ኦርቶዶክሳዊ፣ ሌላም ጭ እኮ ነው። አሁን ጥቅሱን ባስታውሰው እኮ ሰጣሃለሁ። ጥቅሱን ባስታውሰው ሰጣሃለሁ። አትደረብ ብራዘር። አንተማ አላቅም እኮ አልክ ብራዘር። የለም አልክ ወራጅ። ጥምቀት ጌታ የሰጠው ጥምቀት ምን ላይ ነው? ቆሽ ጥምቀትንም የምንም አሁን የተለያየ የጌታንም ስቅለት ቢሆን ጥቅሱን አላቀውም ካልኩ የለም ማለት ነው። በዛ ነው ጥምቀትን ጌታ የሰጠው መቼ ላይ ነው? በአንተ አስተምሮ። ትምክታችሁ እንዲመታ ስለምንፈልግ ነው። ባይዛው ትምክታችሁ እንዲመታ ስለምንፈልግ ነው። ምንም ትምክት የለም እኮ ነገ ትምክታችን ክርስቶስ ነው። ይኸውልህ መልስ አላት የምትለው መልስ አስተምሮቱ የሁሉ ራስ በሆነው ክርስቶስ ላይ የተመሰረተ ነው። በክርስቶስ ቃል ላይ የተመሰረተ ነው። በክርስቶስ ቃል በጌታ ቃል ላይ ተመስርቶ አያውቅም። ያላጎደለች ምንም ነገር ሳታዛንፍ ሁለቱንም የተናገራቸውን ቃላቶች በሙሉ የተቀበለች ቤተክርስቲያን ነች። ቅዱስ ቤተክርስቲያን ነች። ሜሮን ጌታችን ኢየሱስ ክርስቶስ መቼ ነው የሰጠው? አሁን ያንተ አስተምሮ ሰዎች ስላመነ ብቻ ከዛ በኋላ በቃ እስከ መጨረሻ በሚለው ውስጥ ልትሄድ ነው። ሜሮን ላይ ነኝ ያሉት ብራዘር፣ ለምን ትደበቃል? በቃ ይሄውና አሁን ከዚህ በላይ ውይይቱ እንዳይቀጥል እዚህኛው ላይ ብቻ አስተካርገ መቆየት ነው። መልስ ከሌለ የለኝም ነው የምትለው ብራዘር። እንዳለው ሰው ግን አክት አድርጋ አትሄድም። ለምን እዚህ ቁጭ ብሎ በህዋነት የሚሰባ ሰው? እኔ እኮ ደካማ ነኝ ብዬ እኔ ጠንካራ ነኝ እኔ በዚህ ነገር ላይ እያልኩ አይደለም እኮ እየፎከርኩ አለ። የለኝም በላ ብራዘር፣ የለኝም በል። ማን ከለከለ? ነግሬሃለሁ። ቅድም እኮ አልኩህ እኮ ቅድም እየነገርኩ ነበረ ስለ ጥቅሱ የለኝም። አሁን አንብቤ ያለው ካነበብክ ያለው ያን ጥቅስ አስታውሻውን አልነገርኩም ነው ያልኩህ። በዚህ ፖለቲካ መስራት ከፈለክ ይመች። ካነበብክ ስጠኝ ብራዘር። የለም የሌለ ነገር ልታነባት ይችላል። ያው ደፍሬ እኮ ነው የምናገረው። የሌለ ነገር አምሳንበት የተነሳንበት ፖይንት በእምነት ብቻ አልክ። እምነት ብቻን ማሳየት አልቻልክም። እንዴት ወዴት እየዘለልክ እንዴት እንደመጣየው። ምክንያቱም አንተ ሆስት ስለሆንክ ወደ ፈለክበት ትሄዳለህ። በእምነት ብቻ አሳይሃለሁ ተመልከተው አልክ። ተመለከትን ማብራሪያ ላይ እንጂ መጽሐፉ ላይ አላነበብክ። እሺ ብራዘር ላስታውስ፣ እኔ አይደለሁም አንተ ራስህ በእምነት ብቻ እንደሆነ የሰው የዳንከው ባንደበት ራስን የነገርከን። አዮ ስለዚህ ያነበብኩት ክፍል ሰዎች በእምነት ብቻ ያ ሰው እንደዳነ ይረዳሉ ማለት ነው። ስለዚህ መጽሐፉ በእምነት ብቻ ብሎ ማውራት የለበትም። ከእምነት ውጪ ሰውየው እንዲድን ያደረገው ነገር ከሌለ ይሄ ሰው የዳነው በእምነት ብቻ ነው ማለት ነው። አለቀ። ሌላ ነገር አለ? በጭራሽ የለም። ሜሮን ተቀብቷል? አልተቀባም። ቁርባን ቆርቧል? አልቆረበም። ተጠምቋል? አልተጠመቀም። ከቤተ ክርስቲያን ሚስጥር የቀረ ነገር ምን አለው? ይሄ ሰውዬ ምንም። የእግዚአብሔር ልጅ ኢየሱስ ክርስቶስን በማመኑ ብቻ ምን አደረገ? ዳነ፣ ጸደቀ፣ የእግዚአብሔርን መንግስት ወረሰ። ስለዚህ ይሄ የእግዚአብሔር ቃል የታመነ ነው። ዛሬም ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ በማመናቸው ብቻ አንተ እንዳልከው ይድናሉ ማለት ነው። ይድናሉ። ልጨምርልህ ሌላ ጥቅስ ልጨምርልህ። እሺ ቤተክርስቲያናችን መጀመሪያ ምን አልኩ?
በእምነት ብቻ ከመጽሐፉ አወጣለሁ አልክ፣ ልታወጣ አልቻልክም። ቤተክርስቲያናችን ቀጥል ምን አወጣህልኝ? በእምነት እንደዳን አወጣልኝ። ቤተክርስቲያናችን ደግሞ በእምነት ቅዱስ ቤተክርስቲያናችን በእምነት እንደሚዳን ሰማኝ። በእምነት ብቻ እንደሚዳን የታል ብቻ የሚላለው? አዎ ከእምነት ውጭ ሌላ ምንም የለም። ሰው አይደለም ብቻ የሚላለው ወይ? ቃልህን እኮ ነው። አሁን አንተ ቃል በቃል የምታምኑ አይደላችሁ? ቃል በቃል ማለት ምን ማለት ነው? አታውቅም ማለት ነው እኮ። በእምነት ብቻ የሚል ቃሉን ወርዱን ይኸውልህ ማንግባባበት ነው ማለት ነው። ሰማኝ ይኸውልህ ማለት ነው። ስለ ወንጌል አማኝ ራሱ አታውቅም። አየህ፣ አለማወቅን ነው የምታሳየን። ይኸውልህ እኔን አድምጠኝ። አንድ ሰው ሲበላና ቆይ ስማኝ፣ ሲበላና ሲጠጣ ነው የሚድነው ከተባለ እሺ፣ እኔ በእኔ በኩል ያለው ሲበላም ሲጠጣም እንደሚድን ካመነ አንተ ሲበላ ብቻ ብለን ያንም ሲበላ የምለውን ማምነውን አምጥተህ ሲበላ ዳነ ብትል ምንድን ነው ልዩነቱ? አሁን በእምነት ይዳናል እኮ ብያለሁ እኔ። ቤተክርስቲያናችን ታምናለች፣ በስራም ይዳናል። በእምነትና ስራ አንድ ላይ አይደለም። እንደሱ አይደለም። እኔ ነኝ አይደል ያመጣውልህ? እኔ ያመጣውልህ ስለ ቤተክርስቲያን አታውራ። እኔ ባመጣውልህ ላይ እኔ ያመጣውልህ ክፍል ላይ አንተ ያመጣው ክፍል አትደረብ እባክህ፣ አትደረብ እባክህ። እኔ ባመጣውልህ ክፍል ላይ ሰውየው ከእምነት ውጪ እደግመዋለሁ፣ እምነት ብቻውን ያለበት የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ብቻ ላይ የተመሰረተ ድነት ነው ያደረገው። የሰውዬ የፈጸማቸው አንዳች ሚስጥር የለም እዛ ቤተክርስቲያን የቤተክርስቲያን እሺ አለቀ። ይኸውልህ ሰው እምነት በእምነት መዳንና በእምነት ብቻ ነው የሚዳነው ማለት ሁለቱ ትልቅ የቃላት ትርጉም አለ። በእምነት ብቻ ነው ያልኩ፣ በእምነት ብቻ። አሁንም አትሽሽ። ያመጣውልህ ክፍል በእምነት አይደለም፣ በእምነት ብቻ ነው የዳነው። ግልጽ ነው ብራዘር፣ በእምነት ብቻ ነው የዳነው። እራስህ እኮ ነህ በአንደበትህ በእምነት ብቻ ማለት ብለህ የነገርክ ይህንኑ ክፍል። ጥምቀት አለው የለው፣ ቁርባን አለው የለው፣ ሜሮን አለው የለው። ብራዘር ድኗል? አዎ ግጥም አድርጎ። አንዳች ያደረገው ስራ አለው የለውም? ባይ ዘ ወይ ሚስ የምታደርጉትን ፖይንት ላሳይ። ኦኬ የወንጌል አማኞች በእምነት ብቻ ብለው ስናምን ምንድን ነው እያልን ያለ ነው? ይህንን ራሱ የምታውቁት አይመስለኝም። በጣም በቅንነት ላላችሁ ሰዎች ላውራላችሁ። በእምነት ብቻ ብለን ይኸውልህ፣ ኦኬ ሚዩት እያረከኝ ነው ክርስቶስ። ይኸውልህ ለሐዋርያቱ መንፈስ ቅዱስ ከወረደላቸው በኋላ ሂዱ ወደ ዓለም ስበኩ ብሎ በላካቸው እንዲያጠምቁም በላካቸው ሰዓት ላይ ስርዓቱን ሲሰጣቸው ከሞተ ሕያው ከሆነ ከተነሳ በኋላ ነው። አንተ ደግሞ እያልክ ያለው በመስቀል ላይ ገና በተሰቀለበት ስርዓቱ ባልተሰጠበት ሁኔታ ላይ ነው ይህን ነገር እየተናገርክ ያለው። የምኑ ስርዓት? ስርዓቱ ባልተሰጠበት ሁኔታ ከየት አምጥተው ነው የሚያጠምቁት? የምኑ ስርዓት? የጥምቀት ስርዓት ነዋ። ያመነ የተጠመቀ ይድናል ብሎ ኢየሱስ ክርስቶስ የሰጠው ቃል አለ። የጎደለው ክርስቶስ በቃሉ አሁን የሁሉን እናንተ የምንከራከርበት እኮ ነገር ክርስቶስ እኔ እኮ የማንም አይደለም። አንተ እኔ አምነዋለሁ የምትለው ክርስቶስ ምን አለ? ያመነ የተጠመቀ ይድናል አለ። አንተ አሁን ያመነ ብቻ ነው የሚድነው እያልክ የተከራከርከኝ ነው። ከኔ ሳይሆን ከቃሉ ጋር ነው ግጭት። ብራዘር አንተን የተጋጨበ ላሳየ። እኔ አልተጋጨውም። ቃሉ ያመነ የተጠመቀ ይድናል ይላል። ይሄን የተናገረው ራሱ ነው። ሐዋርያት እንኳን አይደሉም የተናገሩት። ከቃሉ ነው የምትጋጨው። እኔ አሁን ያመነ የተጠመቀ ይድናል ስል ከክርስቶስ ጋር አሜን ብዬ ነው የተቀበልኩት። ላሳየ ያመነ ሰው አይድንም የሚል የጌታ ትምህርት የለም። አየህ፣ ትልቁ ምንፍቅና እሱ ነው። የኦርቶዶክስ ትልቁ ምንፍቅና እሱ ነው። አየህ፣ ጌታችን ኢየሱስ ክርስቶስ አንድ ሰው ያመነ ብቻ አይድንም ብሎ አልተናገረም። አየህ፣ ላሳይ። ለምሳሌ ይኸው ሌላ ድርገመል ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። ምን አደርግ ዘንድ? ወራጅ ወጣል። ብራዘር ተመለስ። አየህ፣ እሺ ላንብብላችሁ። ጳውሎስ ግን በታላቅ ድምፅ ሁላችን በዚህ አለን፣
በራስህ ክፉ አታርግ ብሎ ጮኸ። መብራትም ለምኖ ወደ ውስጥ ሮጠ። እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ። ወደ ውጪም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው ይላል። ምን አደርግ ዘንድ? እድን ዘንድ። አሁን ጳውሎስና ሲላስ ኦርቶዶክስ ቢሆኑ ኖሮ ምን ብለው ነበር የሚመልሱት? ተጠመቅ፣ ቁረብ። ቆይ ወዳጅ ብራዘር ወዳጅ አንዴ ቆይ። አንዴ ተደማመጥ ብራዘር። የእግዚአብሔርን ቃል እያነበብኩልን ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል? ምን አረግ ዘንድ? እድን ዘንድ ምን ማድረግ ይገባኛል? እነርሱም አስቡ፣ ጥያቄው ምንድነው? እሱ መዳን ነው ጥያቄው። እድን ዘንድ ምን ማድረግ ይገባኛል ነው ያለው። ሌላ ምንም የጠየቀው ጥያቄ የለም። ክሊር ነው ጥያቄው። ስለ መዳን ነው የተጠየቀው። የጌታችን መልስ ምንድን ነው? አይገርም? የሐዋርያቶች መልስ ምንድን ነው? እነርሱም በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አሉት። ሃሌሉያ! ዲስ ኢዝ ዘ ሜሴጅ። ክሊር ሜሴጅ ነው። ሰውየው መዳን ነው የፈለገው። እድን ዘንድ ምን ማድረግ ይገባኛል አላቸው። ስራ፣ ሜሮን ተቀባ፣ ተጠመቅ አይደለም መልሳቸው። በጣም ግልጽ እኮ ነው ብራዘር። ጥምቀትን እያቃለሉ አይደለም። ሜሮን ስለሌለ ምንም የሚነጋገር የሚገናኝም ጉዳይ የለውም። ቁርባንን የጌታ ስጋና ደምን እያቃለሉ አይደለም። ግን መልሳቸው በጣም ግልጽ ነው። መዳን ለተጠማ ሰው መልእክቱ ምን ነበረ? በእግዚአብሔር ልጅ በክርስቶስ ኢየሱስ ብቻ ማመን። that's all brother። የጌታ ቃል እኮ ነው። እድን ዘንድ ምን ማድረግ ይገባኛል ለሚለን ለአሁንም እዚህ ላለ ነፍሱ መዳንን ለተጠማች ሰው የምንነግረው መልእክታችን ይሄ ነው። መዳን የምትፈልጉ ሰዎች አላችሁ? አዎ፣ በቃ መዳኛው የእግዚአብሔር ልጅ ኢየሱስ ክርስቶስን አምኖ መቀበል ነው። አንተም ቤተሰቦችን መዳን ይሆንላችኋል ይሄንን የእግዚአብሔር ልጅ ኢየሱስ ክርስቶስን አምናችሁ ከተቀበላችሁ። this is a message brother። ፕሮሰስ የለውም። በቃ ሌላ መልእክት አለው? ምንም መልእክት፣ ክሊር መልእክት። አንተን መጠመቅ አለብህ፣ መቁረብ አለብህ ለመዳን አላሉትም። አንድም ቦታ ላይ ለመዳን መጠመቅ አለባችሁ የሚል የጌታ ትምህርት የለም በእግዚአብሔር ቃል ውስጥ። ሰዎች ግን ለመዳን ምን ማድረግ አለባቸው? በእግዚአብሔር ልጅ በክርስቶስ ኢየሱስ ማመን አለባቸው። አንድ ጥቅስ ልጨምርላችሁ። እምነት ብቻ፣ ክሊር የሆነ ማለት ነው። እምነት ብቻ። ይኸው አንድ ጥቅስ እንጨምር። እንደዚህ ይላል። አንድ ጥቅስ እንጨምር 9 ላይ ይኸው የአምላካችን ቃል በጣም ግልጽ ነው። በጣም ግልጽ ነው። እንደዚህ ይላል። በጣም ነው የሚገርመው። ወንድሞች ሆይ የልቤ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። ምን እንዲሉ ነው? እንዲድኑ ነው። ስለምን ነው የሚያወራው? አሁን ኮንቴክስቱን ሚስ እንዳታረጉ። ስለ መዳን ነው የሚያወራው። ስለ መዳን ነው የሚያወራው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይልና፣ አሁን በደንብ ስሙ።
የሚያምኑ ሁሉ እደግመዋለሁ፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ምን የሚያደርጉ? የሚያምኑ። that's all brother። አዮ የሚያምን ሰው ይጸድቃል ይላል መጽሐፉ። ሌላ ስራ የለም። ጥምቀት ውስጥ የለ፣ እዚህ ሜሮን የለ፣ እንትን የለ፣ ምን የለ። የእግዚአብሔር ልጅ ኢየሱስ ክርስቶስን የሚያምን ሰው ሁሉ ምን ያደርጋል? ይጸድቃል። የአባታችን ቃል ነው። ይጸድቃል። ለምንድን ነው የሚጸድቀው ካልክ ክርስቶስ ኢየሱስ የሕግ ሁሉ ፍጻሜ ነው። እንቀጥል። በደንብ እንቀጥል። እስቲ ጥምቀትን ያነሳው ይሆን? እስቲ እናንሳው። እስቲ ሙሴ ከሕግ የሆነውን ጽድቅ የሚያደርግ ሰው በእርሱ ሕይወት እንዲኖረው ጽፏልና ይልና ከእምነት የሆነ ጽድቅ ግን እንዲህ ይላል። ምን የሆነ? ከእምነት የሆነ ጽድቅ። ወገኖቼ ክብር ለጌታ ይሁን። አሁን ያገኘነው ጽድቅ ሰርተን ፈጽመን አሟልተን ሳይሆን አምነን ያገኘነው የእግዚአብሔር ጽድቅ ነው። አሁን የሚገኘው ጽድቅ የእምነት ጽድቅ ነው። ወዳጆቼ እንዳትሸወዱ፣ ዘመናችሁ እንዳትጨርሱ። በእምነት በኩል የሚገኝ የእግዚአብሔር ጽድቅ ነው። ያው እንደዚህ ይላል። ከእምነት የሆነው ጽድቅ እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው ይልና ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። አሜን ሃሌሉያ። አዮ በቃ የተሰበከው ምንድን ነው ካልክ ይህ የእምነት ቃል ብራዘር፣ ለቤተ ክርስቲያን ጥምቀት፣ ሌላ ስርዓት ምናምን ወንጌል ሆኖ አያውቅም። ሰብከው ሆኖ አያውቁም። አንድ ቀን ማለት ነው። ስለ ሰው ልጆች ኃጢአትና በደል የሞተውን ኢየሱስን እንድታምነው ግን ትሰበካል። ዛሬም ቤተ ክርስቲያን በድል ትሰብካለች። ያው የምንሰብከው ምንድን ነው? እሱ የእምነት ቃል ነው። ይህንን የምንሰብከው የእምነት ቃል ብራዛ። አንዳንድ ሰዎች አላችሁ ይህንን የእምነት ቃል የሚለውን መኪና ስለማግኘት እንትን ስለመግዛት ምናምን የእግዚአብሔርን ቃል እንትን የምትሉት ማለት ነው፣ የምታሳንሱ። በአምላካችን ቃል ላይ አትዘባበቱ። ይሄ የእምነት ቃል የሚለው አንተ ክሌም አድርገህ ስለምትይዘው መኪና ስለ ቆርቆሮ የተነገረ አይደለም ብራዘር። ስለ ቆርቆሮ የእምነት ቃል ተብሎ ሐዋርያቶች መከራቸውን አልተቀበሉ አይደለም። ክርስቲያን መኪና ሌላም የምድራዊ ነገር እንደሚያገኝ ግልጽ ነው። እግዚአብሔር የሚባረክ አምላክ ነው አምናለሁ። ቃሉን ግን ላልሆነ ክፍል አትጥቀሱ። አውዱን ሚስ አድርጋችሁ ላልሆነ ነገር አታው። ጳውሎስ ይሄንን ክፍል እየተናገረ ያለው ስለ ኤተርናል ላይፍ ነው አይደል? ስለ ዘላለም ህይወት ነው። ስለ ዘላለም ህይወት ነው የሚናገር። የእምነት ቃል የተሰበከው የእምነት ቃል ኢየሱስን አምኖ የዘላለም ህይወትን ስለማግኘት የእግዚአብሔር ልጅ ስለመሆን ነው የተነገረው ብራዘር። ይሄ መጽሐፍ ቅዱስ ያለው የእምነት ቃል እንቅስቃሴ ኢሶት አባውት ማቴሪያል ወዳጄ ብራዘር፣ ስለ ማቴሪያል አይደለም። ሐዋርያቶች የሰበኩት የናዝሬቱ ኢየሱስን ነው። ሰዎች በክርስቶስ ኢየሱስ አምነው ምን እንዲያገኙ? የዘላለም ህይወት እንዲያገኙ። ማቴሪያል አንተ ጋር እንዲመጣ፣ የዚህ የምድር ቁሳቁስ አንተ ጋር እንዲከማች እመን አልተባልክም። መንግስትና ጽድቁን ፈልጉ፣ ሌላው ነገር ይጨመርላችኋል ነው የተባልከው ብራዘር። እንድናምን የተገደርነው የተነገረንም የእግዚአብሔርን መንግስት ነው ብራዘር። እኔ ማምነው የእግዚአብሔር መንግስት ነው። አየ መንግስቱንና ጽድቁን የሚያምን ሰው የሚከተል ሰው የእግዚአብሔር
ሐሳብ ያለው የእግዚአብሔር መንግስት ውስጥ እንደሆነ አምኖ የእግዚአብሔር መንግስትና ጽድቁን ለሚሻ ሰው ሌላው ነገር ብራዘር ተጨማሪ ነው። ቆርቆሮ ይጨመራል ብራዘር። ክሌም ማድረግ የሰውን ነገር ክሌም ማድረግ አይጠበቅብህም። እንድትሰራ እግዚአብሔር ትጋት ይሰጣል። እንድትሰራ እግዚአብሔር ዊዝደም ይሰጣል። አየህ፣ እግዚአብሔር የማንንም ባንክ እየዘረፈ ለአንተ አይሰጥም። አየህ፣ እጅ ላይ ያለውን ሪሶርስ ጌታ ያሳያል። አይኖችን ይከፍትላል። እስከ ዛሬ ተረድተው አይተው የማታውቀውን እግዚአብሔር አቅም፣ ጉልበት ወይ ደግሞ ከሰዎች ጋር ኮኔክሽን እግዚአብሔር ይፈጥርላል። መንገዱን እሱ ነው የሚያውቀው። እንዴት እንዲከተል ይሄ ትርኪ ምርኪው ዓለም አሁን እሱ እንዴት አንተን መከተል እንዳለበት እግዚአብሔር ነው የሚያውቀው። በራሱ መንገድ ነው የሚሰራው እግዚአብሔር። ለአንዱ የሰራው ለአንዱ አይሰራም። አየህ። ስለዚህ ይሄ የእምነት ቃል የሚለው ኮንሰፕት ቃውዱ የሚያወራው ወዳጄ ኮልኮሌ ስለ መስበክ አይደለም፣ ኮልኮሌ ስለ መሰብሰብ አይደለም። አምናለሁ እኮ አልኩ እኔ እግዚአብሔር የሚባርክ አምላክ እንደሆነ አምናለሁ። የሚሰጥ አምላክ ነው እግዚአብሔር። አሁንም ያለንን ነገር ሁሉ ያገኘነው ከእግዚአብሔር ዘንድ ነው። የበረከት አምላክ ነው እግዚአብሔር። ምንም ጥያቄ የለው። ምንም ጥያቄ የለው። ምንም ጥያቄ የለው። ምንም ጥያቄ የለው። አስቀድም ግን የተባልከው ነገር አለ። አይ መኪና እንዳለ እመና አልተባልክም። የሆነ ነገር እንደምትነዳ እመና አልተባልክም ብራዘር። እሱ አይደለም ጉዳዩ። የእግዚአብሔርን መንግስትና ጽድቅ አስቀድም ነው የተባልከው። በጽድቅ በቅድስና ተመላለስ ነው የተባልከው። እግዚአብሔርን በመምሰል ኑር ነው የተባልከው። ሌላው ነገር አንተ እግዚአብሔርን በመምሰል የእግዚአብሔር መንግስትን አስቀድመ መኖር ስትጀምር፣ ለእግዚአብሔር መንግስት መሮጥ ስትጀምር፣ ሌላው ነገር አውቶማቲክ ነው። ምን ያደርጋል? ለመንግስቱ የሚያስፈልገው እያንዳንዱ ሪሶርስ እግዚአብሔር ፕሮቫይድ ያደርጋል። ክርስትናዬ ነው። ክርስትናዬ ነው። ክርስትናዬ ነው። እና ይህን ጥቅስ ቪኤት ስለመንዳት እንዳትጠቅሰው፣ አይጠቀስም። ነውር ነው ብራት። አውዱ አያወራ። አይ ነው እግዚአብሔር ቪኤት ምንም ችግር የለበትም። ቪኤት አይደለም ሌላም መኪና ይሰጣል። ምንም ችግር የለበትም። እግዚአብሔር የበረከት አምላክ ነው። ጌታዬ በደንብ እንደሚባረክ አምናለሁ። አየህ፣ ግን ክፍሉ ስለምንድን ነው የሚያወራው? ጥያቄ ስትጠይቅ የሚያወራው የእምነት ቃልን የሰበኳቸው የእምነት ቃል ምንድን ነው ስትል እንደዚህ ይላል፣ ኢየሱስ ጌታ እንደሆነ። ሃሌሉያ። በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ዚስ ብራዘር የተሰበከው የእምነት ቃል ይሄ ነው። ስለ መዳን፣ ስለ ዘላለም ህይወት፣ የእግዚአብሔር ስለመሆን፣ መኪናው ያንተ ስለመሆኑ ቃል አውጣለት አልተባልክ ብራዘር። ምን ታገናኘዋል? ይጸልያል፣ ምንም ጥያቄ የለው። ለምድራዊ ለምናምን ነገር እንደሚጸለይ ያምናለሁ። እግዚአብሔርን ታምነን ነው ሁሉ ነገራችን፣ ለትዳር፣ ለመኪና፣ ለልጅ፣ ለሁሉ ነገር ከእግዚአብሔር ነው የምንቀበለው። ክርስቲያኖች ነን እኛ። ምናምነው ግን ማንን ነው? የሰራዊት ጌታ እግዚአብሔር ነው። የምናስቀድመው ግን ማንን ነው? የእግዚአብሔርን ጽድቅ ነው፣ የእግዚአብሔርን መንግስት ነው። ሌላው ነገር ምንድን ነው? እሱ ይጨመራል። ስለዚህ ምን አለን ጌታ? ኢየሱስ ክርስቶስን በማመን የዘላለም ሕይወት ታገኛለህ። መልእክቱ ይሄ ነው ወዳጆች። ስለዚህ በዚህ ክፍል ላይ ሰው በምንድን ነው የሚድነው ብለን ስንጠይቅ ተጠምቆ ነው አይደለም፣ ቆርቦ ነው አይደለም፣ ሜሮን ተቀብቶ ነው አይደለም። እንግዲያውስ እንዴት ሄዳ ነው? ኢየሱስ ጌታ እንደሆነ በአፉ መስክሮ በልቡ አምኖ ምን ያደርጋል? ይድናል። መጽሐፍ በእርሱ የሚያምንና የሚጠመቅ ሁሉ አያፍርም ይላል። አይልም ቃሉ አይልም ብራዘር፣ አይልም። መጽሐፍ የሚናገረው እንደዚህ ብሎ ነው ብራዘር፣ በእርሱ የሚያምን ሁሉ አያፍርም ይለናልና። በቃ ቃሉ ይሄ ነው። አየህ፣ እንዳናፍር የሆነው ስራ ስለሰራን አይደለም፣ ሜሮን ስለተቀባን አይደለም፣
ኢየሱስን ስላመንን ጌታችን መድኃኒታችን ስለኛ ኃጢአትና በደል በመስቀል ላይ የከፈለ ዋጋ ኢየሱስ ነው ብለን አምነን ስለተቀበልን ስለኔ ነው ከሙታን የተነሳው ስለኔ ነው ዋጋ የከፈለው ብለን አምነን ተቀብለን በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነው ለሚጠሩትም ሁሉ ምንድነው እሱ ባለጠጋ ነው የጌታን ስም የሚጠራ ሁሉ ይድናል አለቀ በቃ አለቀ ስለዚህ ሰዎች የሚድኑት የጌታን ስም ሲጠሩ ብቻ ሌላ መልእክት የለም እና ወዳጆች አትልፉ ፕሊዝ አትልፉ ማለት ድካም ነው የሚሆንባችሁ ማሳያውን ላሳያችሁ ሰው ከኢየሱስ ሲወርድ ብዙ ኦርቶዶክሳውያን ተጠምቀዋል ግን ዛሬ ቢሞቱ የት እንደሚሄዱ አያውቁም ምንጭ አልዳኑም ቆርበዋል ዛሬ ቢሞቱ የት እንደሚሄዱ አያውቁም አልዳኑም ሜሮን ተቀብተዋል ዛሬ ቢሞቱ የት እንደሚሄዱ አያውቁም ሰው አንዴ ኢየሱስ ክርስቶስን ከማመን ከሚገኘው ከዘላለም ሕይወት ድነት መንሸራተት ከጀመረ ማቆሚያ የለውም ምክንያቱም የሰው ስራ ነው ቆርበው አልዳኑም ሜሮን ተቀብተው አልዳኑም ብራዘር ተጠምቀው አልዳኑም የሚያድነው ኢየሱስ ስለሆነ ስለዚህ በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት አገኙ መልእክታችን ኢየሱስ የጌቶች ጌታ ነው የጌታን ስም የሚጠራ ሁሉ ምን ያደርጋል ይድናል ይላል መጽደቅ መዳን የምትፈልጉ ሰዎች ካላችሁ በእውነት እንጋብዛችኋለን ኑ ወደ ኢየሱስ ኑ ወደ ጌታ ዛሬም ይሄ ጌታ ያድናል ለሚጠራው ሁሉ ማዳን የሚችል አምላክ ኢየሱስ አለ አመናችሁ ጥሩት የጌታን ስም የሚጠራ ሁሉ ምን ያደርጋል ይድናል መዳን ትፈልጋላችሁ ኑ ወደዚህ ጌታ ማምነት ትፈልጋላችሁ ኑ ወደ ኢየሱስ ሌላ መልእክት የለን መደምደሚያችን ይሄ ነው ክብር ለእግዚአብሔር ይሁን ድነናል ጸድቀናል የእግዚአብሔር ልጆች ሆነናል ከማን የተነሳ ካመነው ጌታ የተነሳ ይሄንን ስንል በእምነት ብቻ እንድናለን ብለን ስንናገር ብዙ ሰዎች ሚስ ያደርጉታል አያውቁትም በእምነት ብቻ መዳን ምን ማለት እንደሆነ አያውቁም ብዙ ሰዎች በእምነት ብቻ መዳን ማለት ዝም ብሎ እግራችንን ጠረጴዛ ላይ ሰቅለን ዝም ብለን ተኝተን ሰነፍ ክርስቲያን ሆነን መኖር ነው የሚመስላቸው አይደለም ስለ መዳናችን ስለ መጽደቃችን የእግዚአብሔር ልጅ ስለ መሆናችን የከፈልነው ያደረግነው ኮንትሪቢዩሽን የለንም ነው ያልነው ከኛ የተጠበቀው የእግዚአብሔር ጸጋ እንዲያገኘን እምነት ብቻ ነበረ ያ የእግዚአብሔር ጸጋ ያገኘን በእምነት ብቻ ነው ያልነው ምን ለማድረግ ለመዳን ቀጥሎስ በቃ የዳነ ሰው ደግሞ ስራ ይሰራል ክብር ለጌታ ይሁን አሁን ያዕቆብ መልእክት የሚገባው እዚህ ጋር ያዕቆብ መልእክት ለመዳን የሚታገሉ ሰዎች ሳይሆኑ ለዳኑ ሰዎች የተጻፈ መልእክት ነው ለዚህ እኮ ነው በየጭፈራው ቤት የዳነን ክርስቲያን ማታገኘው ለዚህ እኮ ነው እንኳን እኛ አይደለም አንተ እኮ ይደንቃል ጴንጤው ወንድም ወይ ጴንጤው ጓደኛ ሲጠጣ እኮ ይገርምሃል አንተ ጴንጤ አይደለህም እንዴ ትለዋለህ እኮ አይገርምም ይደንቃል አንድ ኦርቶዶክስ ቢጠጣ አይደንቅም ጭፈራ ቤት ብታገኘው አይደንቅም ጴንጤውን ግን ስታገኘው ትደነቃለህ ትገረማለህ አዮ ለምን ጴንጤ መጠጣት መስከር ጭፈራ ቤት ውስጥ መገኘቱ እንደማይመጥነው እኮ ሊና ውስጥ አለ
አንተ ጴንጤ አይደለም እንዴ ነው የሚባለው? እስቲ አንተ ኦርቶዶክስ አይደለም እንዴ የሚባል ሰው አለ እንዴ? ብራዘር ጭፈራ ቤት አግኝታችሁት? የለም እኮ ብራዘር፣ የለም እኮ የለም። ለምን? በእውነት የዳነና የጸደቀ ክርስቲያን በኃጢአትና በበደል መመላለስ እንደሌለበት ስለምናስተምር ነው። የወደ ወይን ጠጅ አትመልከት ነው የሚለው መጽሐፉ፣ እንኳን አይደለም አትጠጣ። ስለዚህ የምናስተምረው ይህንን ነው። ኢትዮጵያ ውስጥ ያሉ ትላልቅ ኤንጂኦችን ተመልከታቸው። ኢትዮጵያ ውስጥ የተሰሩ ትላልቅ የእርዳታ ድርጅቶች ሰዎች የተረዱበትን በደንብ ስትመረምር ምንጫቸው የወንጌል አማኞች ናቸው። መሰረተ ልማት ላይ ቢሆን ሆስፒታል ቢገነባ የወንጌል አማኞች ናቸው። ክብር ለእግዚአብሔር ይሁን። አየህ እንሰራለን። አሁን ግን የምንሰራው ለመዳን ብለን አይደለም፣ ስለ አዳነን ጌታ ነው። ለዚህ ነው መጽሐፍ ሲናገር መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥራችኋል የሚለው። አሁን የተፈጠርነው መልካም ስራ ለማድረግ ነው። ለዚህ ነው በየመሸታ ቤቱ፣ በየጭፈራ ቤቱ፣ በየእንትኑ ቦታ እግዚአብሔር በማይከብርበት ቦታ ላይ የማታገኘን። ለዛ ነው የተፈጠርነው፣ ለዛ ስላልሆነ የተፈጠርነው። ዳግም የተወለድነው ግን የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ብቻ ነው። ለመስራት ነው እንጂ ያለነው በመስራት አልተወለድንም። ወንጌላችን ይሄ ነው። ብራት ትምክህት አይደለም። ከአንተ የተለየ ሆነን አይደለም እያወራን ያለነው። አይደለም። እንደዚህ አይነት ፈሪሳዊ ሰዎች አይደለም። ከየት እንደተነሳን ሁላችን እናውቃለን። ዛሬ ይህንንም ህይወት የምናወራው ከአመድና ከትቢያ ያነሳን ኢየሱስ፣ ከየቱቦዎች የሰበሰበን እሱ ነው። ከየመሸታ ቤቱ ያመጣን ጌታ ነው። ከኛ የተነሳ አይደለም እውነት ለመናገር እና እናውቀዋለን። የትኛው ስራችን አንዳች ስራ እኮ የለንም ብራዘር። ይሄ ነው የምንለው የምንጠራው ነገር አንዳች የለም። ግን እንዲያው በጸጋው ድነናል፣ እንዲያው በጸጋው ጸድቀናል። ክብር ለአምላካችን ለእግዚአብሔር ይሁን። ወደዚህ ጌታ እንድትመጡ በጌታ ፍቅርና በረታታችኋለን። መልእክታችን ይሄ ነው። ጌታ ኢየሱስ ይወዳችኋል። በቃ ረፍት እኛ እንዳረፍ ነው ጌታ እንድታርፉ ነው። በቃ እናንተ አሁን ስራ የምትሉትን ነገር ሁሉ ከዳነሳችሁ በኋላ ነው የምትሰሩት። የዳነ ሰው ነው እሱ ነው የሚሰራው። ያለኔ አንዳች ልታረጉ አትችሉም ያለው ጌታ ነው። በቃ ያለ ኢየሱስ ማድረግ አትችሉም። ስለዚህ በክርስቶስ ኢየሱስ እመኑና ከወይን ግንዱ ጋር ተጣበቁ። መጀመሪያ ያልተጣበቀ ሰው እግዚአብሔር የሚቆጥርለትን ፍሬ አያፈራም። ያለ ኢየሱስ ፍሬ የለም ብራዘር። ታዲያ እንዴት ነው ከኢየሱስ ጋር የምጣበቀው ካልክ ኃጢአተኝነትን፣ በደለኝነትን ተናዘ የእግዚአብሔር ልጅ ኢየሱስ ክርስቶስን ጌታና አዳኝ አድርገህ ተቀበለው። ይሄ ነው፣ ሌላ ሚስጥር የለውም መጣበቂያ። ይሄ ነው መልእክታችን። እና ጌታ ኢየሱስ ይወዳችኋል፣ እኛም እንወዳችኋለን። ካበሳጨናችሁ፣ ካናደርናችሁ ኢንቴንሽናሊ አይደለም። ግን ብዙዎቻችን ተበሳጭተን ጌታ ደርሶልናልና እናንተም ጌታ እንዲደርስላችሁ ነው። ግን ልባችን በጣም በቅንነት በፍቅር ነው ለነገር የምናደርገው። እግዚአብሔር ይባረክ። ጌታ ይመስገን። መልእክታችን ይሄ ነው። ጌታ ኢየሱስ ይባርካችሁ።